ምን ሊፈጠር እንደሚችል አገዛዙ በስጋት ነገሮችን በጭንቀት እየጠበቀ እንዳለን የሰማነው። ለማንኛውም ሌላ ዙር 10ኛ ሊሆን ይችላል በፋኖች ላይ ጥቃት ሰነዝራለሁ ብሎ አገዛዙ ዝግጅት እያደረገ ነው። ወታደሮችን እያስመረቀ ነው። በየአቅጣጫውም ሰራዊቱን ወደ አማራ ክልል በማስገባት ላይ ይገኛል። እንግዲህ ገለታው ምን ማለት እንደሚቻል አላውቅም። 20ኛ ቀኑ ነው። በርካታ ድሎች ፋኖች ደግሞ አስመዝግበዋል። እንዴት እያየው ነው? እንግዲህ ክልሉ እንዳልከው በተለይ በዚህ በመንግስት በኩል የክልሉን አጠቃላይ ያለችውን በጀት በሙሉ ወደ ወታደር አዙረውታል። ሚሊሻ ያሰለጠኑበት ነው። በአንድ በኩል ክልሉ አሁን ከፍተኛ የገንዘብ እጥረት ላይ ነው ያለሁት ያለ መግለጫ እያወጣ ነው። ዛሬም አረጋ ከበደ እንደዚሁ ከፍተኛ የገንዘብ ችግር እንዳጋጠመው የተናገረበትን አንድ ዜና ምንጭ አይቻለሁና ከፍተኛ ችግር ላይ የወደቀ ክልል ለከፍተኛ ስልጠና ብር እያወጡ ነው ያሉትና አጠቃላይ የኢኮኖሚ ጉዳይ በተለይ በክልሉ በአማራ ክልል ውስጥ ከባድ ቀውስ ውስጥ ነው የመጣው። አንድ ይሄ ትልቅ እጅ ነው መንግስትን እየገፋ ያለ ክልሉ መንግስት እያፈረሰው ያለው አንድ የኢኮኖሚ ችግር ነው ማለት ነው። እንደ ሀገር ያለው የኢኮኖሚ ኪሳራ እንዳለ ሆኖ ክልሉ ደግሞ ከተሰጠችው ከተወረወረችለት ትንሽ ባጀት ላይ ሰራተኛ ደሞዝ መክፈሉን ትቶት ትምህርት የቀሩትን እንኳን በጣም ብዙ ሚሊዮን ተማሪ ነው ያቋረጠው። እንደምታውቀው ክሊኒኩን ሁሉ አቋርጦ ሚሊሻ እያሰለጠነበት ነው ያለውና በአጠቃላይ በኢኮኖሚውም ተሽመድምዷል ማለት ነው። ከዛ ባሻገር እንግዲህ የፋኖ ትግል በየአቅጣጫው ከመቼውም ጊዜ በላይ እስካሁን ድረስ ሲቋቋም ጀምሮ ማለትም የህዝባዊ እንቢተኝነቱ ከተጀመረ ጀምሮ እንደዚህ አይነት ትንሽ ጠንከር ያለ ምት በተለይ የተባበረ ክንድ ነገር ብዙ አልቀመሰም ነበር። ይሄ መንግስት በአብዛኛው በሰርጎ በመግባት እንደዛ አይነት እንቅስቃሴዎች ናቸው ሲያጠቃው የነበረው። አሁን የተባበረ ክንድ ነው እያደቀቀ ያለው። ከሁሉም በላይ ይሄ አብይ አህመድ የሚፈራው ነገር እንግዲህ ትብብር አማራ ህዝብ በተለይም ደግሞ በተባበረ ክንድ ከተነሳ ቀጥሎ ያለው ስቴፕ ያቀዋል፣ ጥሪ ያደርጋል፣ ሌሎችን ይሰበስባል። ስለዚህ ፍጻሜ ነው ብሎ ከባድ ስጋት ነው ያለበትና እንግዲህ ያለ የሌለውን ባጀት የሀገሪቱን ባጀት ሁሉ ወደ ጦርነት ላይ አውሎ ነው ያለው። እንግዲህ የአማራ ህዝብ ትግሉን ማጠናከር ነው ያለበት። በእንደዚህ አይነት ትግል ውስጥ ረጅም ጊዜ አይቆይም። ይሄ ትብብር አሁን የምደግፈው መሳይ እንደ አንድ ኢትዮጵያዊ እንደ አንድ ዜጋ ይሄ እንደዚህ አይነት የተባበረ ዘመቻን የምደግፈው ብዙ መቆየት የለበትም። ትግሉ እንደዚህ ህዝቡ ብዙ ዋጋ ሊከፍል ይችላል። እርግጥ ነው የአማራ ክልል ሰልፍ ሰፊሽንት ነው በምግብ ማለት በእርሻው በተለይ እንደምታውቀው እርሻ ወደ አዲስ አበባም ቢሆን በከፍተኛ ሁኔታ ማቅረብ የሚችል ነው። ሰልፍ ሰፊሽንት ነው። ዝም ብሎ ትራዲሽናል በሆነ መንገድ ባህላዊ በሆነ መንገድ መንግስት ጣልቃ ባይገባም በሆነ መንገድ አርሶ ራሱን መመገብ የሚችል ነው። ነገር ግን ሌሎች ተቋማት ደግሞ አሉ። ትምህርት አለ፣ ጤና አለ፣ ብዙ ነገር ያስፈልጋል እና እንዲሁ በቆየ ቁጥር ክልሉ እየተጎዳ ጀነሬሽን እየተጎዳ ስለሚሄድ ይሄን የተባበረ ክንዱን ፋኖ ማጠናከር ነው ያለበት። ድርጅታዊ መዋቅሩን እያጠናከረ ወደፊት ገፍቶ ያንን ህዝብ ሆነት በተለይ እነሱ ቃል የገቡት አለ ታስታውስ እንደሆነ ይሄ ዓመት ሲጀመር አንተም የጠየቃቸው ነበሩ። በዚህ ዓመት ምን እንጠብቅ ብላቸዋል። ነቀን እንግዲህ ይሮጣል ደግሞ ሰዓቱ መሳይ። በእርግጥ ምርጫ የለም። ቢተውትስ ከግድያ ያመልጣሉ። የአማራ ህዝብ ትግሉን እርግፍ አድርጎ ትቶ መሳሪያውን አፈሙዙን ደፍቶ ወደ ቤቱ ቢገባም የአብይ አህመድ ሰራዊት ዋና ተልዕኮ ይህንን ህዝብ ማድቀቅ ነው፣ ማጥፋት ነው፣ ማዳከም ነው። ቃል በቃልም የተናገሩት አለ። በኢትዮጵያ ፖለቲካ ውስጥ ቁመናው ማሳነስ ነው። ስለዚህ ከዚህ አንፃር ትግሉን ቢተውትም የማይቀር ሞት የማይቀር አጠቃላይ የአብይ አህመድ ጥቃት መቀጠሉ አይቀርም። ትግሉ የሚያስፈልገው ይህን ሁሉ ለአንዴና ለመጨረሻ ጊዜ ለማስቀረት ነው። ነገር ግን ይሄ ቢሆንም እንደተባለው በአንዳንድ ችግሮች ምክንያት ይሄ ባለመስማማት በተለያዩ የግልና አካባቢያዊ ችግሮች ምክንያት ትግሉ እየተራዘመ እንዳይመጣ እዛ ላይ ያለውን ክፍተት መድፈን አለባቸው። ብዙ ጊዜ ብለናል። አንዳንድ ጊዜ ለነሱ መተው አለበት በራሳቸው ፍጥነት እድሉ ይሰጣቸው የሚለው ነገር በእርግጥ አሳማኝ ነው። እዚህ ከርቀት ሆኖ እንዲያደርጉ እንደዛ አድርጉ ብሎም ሐሳብ መስጠት ትንሽ ሊከብድ ይችላል። ቢሆንም ከማንንም በላይ ችግሩን የሚያዩት ከማንንም በላይ ስቃዩን የሚያዩት ከማንንም በላይ የአማራ ህዝብ እየገጠሙ ያለውን አጠቃላይ ማህበራዊ ቀውስ የሚረዱት የፋኖ መሪዎች በዚህ ላይ ያላቸውን አቋም ግልጽ አድርገው ወደ አንድነቱ መጥተው ይሄንን ስርዓት
በእውነት ከኢትዮጵያም ከአማራም ህዝብ ጫንቃ ላይ እንዲያራግፉ እንጠብቃለን። ይህንን በየጊዜው ምንለው ነው። እንደው በዚህ አጋጣሚ አማራ ክልል ገብቶ የምክክር ኮሚሽኑ አጀንዳ ሲሰበስብ ነበር ብሎ አንዳንድ እንቅስቃሴዎችን ሲያደርግ ነበር። የመንግስትም የክልሉም ሚዲያዎች ሰፊ ትኩረት የነበረው በአማራ ክልል እየተካሄደ ያለውን የአጀንዳ ማሰባሰብ መራግብርን የተመለከተ ነበር። ገለታው እንዴት ተከታተልከው? ብዙ የፋኖ አመራሮችን አነጋግር ያለው ይህ ምክክር ኮሚሽን ስለምንድን ነው አማራ ክልል በዚህ ቀን በዚህ ሁኔታ በዚህ ቀውጢ ሰዓት እንኳን ምክክር ለማድረግ አይደለም ሰው መብላትና መጠጣት በሰላማዊ መንገድ መንቀሳቀስ ባልቻለበት በዚህ ወቅት ላይ ምክክር ላድርግ ብሎ ባህር ዳር መሰየሙ ምን ማለት ነው? እንደው በምን መልኩ ተረዳኸው? እንዴ ምክክር ማለትም እኮ አንድ ነገር እኮ ነው። እነሱ እኮ ምክክርም እኮ አይደለም ጥያቄ ምንድነው እኮ ነው። ምን ሆነሃል ንገረን። አማራ ህዝብ ልጆቹ በሙሉ ጫካ ገብተው ደም መስዋዕትነት ደም እያፈሰሱ ሄደው ጥያቄህን ዝም ብለህ ሰብስብልን በብጣቂ ወረቀት በሳጥን ውስጥ አስገባ እዛም ምንድነው የምትፈልገው የሚል እኮ መልእክት ነው። ይሄ በጣም እኮ ትልቅ ስድብም ነው መሳይ ንቀት ነው በእውነት። አንድ ህዝብ አምጾ በመንግስት ላይ አምጾ ልጆቹ ሁሉ ጫካ የገቡበት ህዝብ ቢያንስ በጣም ትንሿ ነገር ድርድር አድርጎ ነው የሚባለው። ተደራደሩ ለምክክር እንድትመቹ ማለት ነው። ለምክክር ለወደፊት ምክክር አስበናልና ድርድር አድርጉና ባካችሁ ጠመንጃ አይፈታውም መንግስትም ባክተው እናንተም ተው ምክክር ይሻላል። አንድ ነገር እኮ ነው ጥይት እየዘነበ በዛ ውስጥ እሱን ተውትና ምንድነው ጥያቄያችሁ ውስጥ አጀንዳ ስጡን የሚል ነገር ነውና አማራ ህዝብ ደጅ ሄደው ልጆቹ የሸፈቱበት ህዝብ ደጅ ሄደው ጥያቄህን ስጠን ተዋቸው እነሱን የሚል አይነት አስተሳሰብ ነው ያለውና ይሄ ለዛ ነበር እኮ እንደው ያንከታለቡ መመለስ ነበረባቸው ያልነው። በጣም ቀለለ እንትን ነው በመሰረቱ። ከሁሉም በላይ ግን ይሄ ኮሚሽን ሁሉ ጊዜ ማጋለጥ አለብን መሳይ። ይሄ ኮሚሽን ሳይነሳ ነው የወደቀው። አላማው ራሱ ምክክር ኮሚሽን የሚባለው በተለይ በኤሊት ወይም ደግሞ በለሂቁ በአማርኛ በለሂቁ መካከል ያለውን ክፍተት ሞልቶ ብሔራዊ መግባባት ያመጣ እንደሆነ ነው። የፖለቲካ ፓርቲ የሚባል እኮ በሙሉ ወጣ እኮ የለም። በቃ ቀስ እያሉ ተንጠባጥበው በተለይ እነዚህ ሜጀር የሚባሉት ዋና የፖለቲካ ፓርቲዎች በሙሉ ወጣዋል። ለሂቁ ጋር አልስማማም ብሎ ከአንድ ለሂቅ ጋር አይስማም ወጥቷል። ስኮላርስ እነዚህ ምንድናቸው የፖለቲካ ወገንተኝነት የሌላቸው ጥናትና ምርምር የሚሰሩ እዚህ ሀገር እንኳን ስማቸው መጥራት የለብንም። እዚህ ሀገር እንኳን ያሉ የኢትዮጵያ ምሁራን ስብስብ ሳይቀሩ እኮ በተለያየ መንገድ እኮ ይሄንን ተቋም ኮንታክት ለማነጋገር ሞክረዋል እኮ መልስ እንኳን አልሰጣቸው። አብዛኛው የኢትዮጵያ ምሁር በሀገሩም ውስጥ ያለው በውጭ ሀገርም ያለው ይሄንን ኮሚሽን አልተቀበሉም። ሌጂቲሜሲ የለህም፣ የቅቡልነት ችግር አለበት። ሁለተኛ እንደገና ደግሞ አላማው ምክክር አይደለም። የተቋቋሙበትን አዋጅ ባለፈው አንስተናል። ህዝብ አናሰለችም ብለን ነው እንጂ መሳይ የተቋቋሙበት አዋጅ መጨረሻ ሄዶ ይሄው አጀንዳ ከባህር ዳር አመጣሁ ብሎ ከአዲስ አበባ አመጣሁ ብሎ ሄዶ የተወሰኑ ጉባኤ የተወሰኑ ሰዎች ተመርጠዋል ተብሎ ተወያይተው ግማሹን ለፍርድ ቤት ግማሹን ለፌደሬሽን ምክር ቤት በታትሎ ወደ ቤቱ የሚሄድ እኮ ይሄ ነው የኢትዮጵያ ምክክር። ስለዚህ ይሄ የከሸፈ በቃ በአጠቃላይ የከሸፈ እንትን ኮሚሽን እዛ አማራ ክልል ያውም ደግሞ በጣም ትግል ነፍስ ውጪ ነፍስ ግቢ ትግል ባለበት ክልል ውስጥ ድንኳን ብጤ ሰርቶ እዛ በብጣቂ ወረቀት ጥያቄ ይዛችሁ ነው የሚለው ነገር በጣም የሚያሳፍር ነው በእውነት። የበለጠ ግን እንዲህ ባደረጉ ቁጥር እንትናቸው እየወረደ ተቀባይነታቸው እየወረደ ተለጣፊ ናቸው የሚለው ስም ደግሞ እየጨመረ ነው የመጣውና እኔ ያሳዝነኛል በጣም በእውነት። ይሄን ኮሚሽን ሳስብ እጅግ በጣም አዝናለሁ። ምናልባት ይሄንን መድረክ እንዳይካሄድ አስቀድሞ ማድረግ ይቻል ነበር ወይ የሚል ነው እንግዲህ አገዛዙ አንድም የአማራን ፋኖች እየጎተተ ሊያስገባ የፈለገው የህዝብ ላይ መጠነ ሰፊ ጥቃት ለመሰንዘር ሰበብ ምክንያት ሊያደርጋቸው ይፈልጋል። በተወሰነ መልኩ የሆኑ ሰዎች ላይ ጥቃት ቢሰነዘር ወይም እንዲህ አይነት አካባቢ ላይ እንዳይካሄድ የሚያደርግ መንገድ ላይ በማስቀረት ብዙ እርምጃዎችን
በመውሰድ ማስቆም ይቻል ነበር። ግን ይህንን መነሻ አድርጎ ድሮም እንኳን ዘንቦብሽ ድሮም ጤዛነሽ እንኳን እንዲህ ፋኖች መንገድ ከፍተውለት የበለጠ ብዙ ሰው ሊገድል የሚችልበት ሊጨፈጭፍ የሚችልበትን እድል ነው የሚያገኘው። የሚያላክክበት ያው የፋኖ ጥቃት አድርጎ ለመወሰድም በዛ ምክንያትም ይህንን የመከላከል እርምጃ ለመወሰድ በተደረገ በሚል ብዙ ሰዎች ሊያፍስ ብዙ ሰዎች ሊገድል ይችላልና ያንንም ህዝብ ላይ የሚመጣን መከራ የበለጠ ግድያን ለማስቀረት ብለው በተወሰነ ደረጃ የመድረኩን መካሄድ ላይ እርምጃ አልወሰዱም። ነገር ግን በቀጣይ እርምጃ ይወስዳሉ። የሚወስደው ምንድነው? ተሳታፊዎች አሉ፣ በእነሱ ላይ አስተማሪ እርምጃ እንወስዳለን ብለዋል። አስተማሪ የሚሉት ከጥቃት ጋር ከግድያ ወይም ከማሰር ጋር የተያያዘ ይሁን ምናቀው ነገር የለም፣ ግን አስተማሪ የሆነ እርምጃ በተሳተፉት ላይ እንወስዳለን ብለዋል። ሆኖም ቀረም ግን እንደው ኮሚሽኑ እንግዲህ አብይ አህመድ ባህር ዳር የሚመላለሰው በዋናነት አማራ ክልል በጄ ነው፣ ከኔ የሚያመልጥ ነገር የለም፣ ፋኖችም ዝም ብሎ ነው ይሄው እኛ እንደፈለገን ገብተን መውጣት እንችላለን የሚለውን በጣም ተራ የፖለቲካ ቁማር ወይም ደግሞ ትርፍ ለማግኘት ከሚል አንፃር ያደረገ ያለውን እንቅስቃሴ የሚያጅብ ነው ይሄኛው። ከዛ ያለፈ ትርጉም የለው። ይሄው ምክክር ኮሚሽኑም ገብቶ የፈለገውን አድርጎ አጀንዳ ሰብስቦ መውጣት ችሏል። ታዲያ የታሉ ፋኖች? ታዲያ የታሉ 90% 80% ተቆጣጥረናል የሚሉት? ከዚህ ያለፈ ምንም አይነት የምክክር ኮሚሽኑን ያወጣቸውን አካሄዶች አላማዎች ሊያሳካ የሚችል አንድም ነገር የለም በአማራ ክልል ያደረገው ጉዞም ሆነ የሰሞኑ መርሃ ግብር። ከዚህ አንፃር ይህ ኮሚሽን የአብይ አህመድ የፖለቲካ ተቋም ሆኗል። ልክ እንደ ሌሎቹ የሚዲያና ወታደራዊ ተቋማት የአማራ ፋኖችንና የአማራን ህዝብ ለማጥቃት እንደሚጠቀመው ሁሉ ይህንንም የምክክር ኮሚሽን ለራሱ የፖለቲካ ጭቆና ማስፋፋያና ማጠናከሪያ አድርጎ እየተጠቀመው ስለመሆኑ ከዚህ በላይ ምንም ማሳያ የለም። ሌላው ቢቀር ገለታው 30 እና 40 ኪሎ ሜትር ብራቃት ላይ 60 ሰዎች የተገደሉት በዋዜማው ነው። በአዲስ አበባ እስከ ባህር ዳር ባለው መንገድ ላይ ሰዎች እየታፈኑ በአውቶቡስ ላይ እየተገደሉም ነው። አሁን ይሄ የሆነው ሰሞኑን ነው፣ በአንድ ወር ውስጥ ለሶስተኛ ጊዜ። ጎንደር ላይ ወደ 38 ሰዎች በድሮን ተገድለዋል በዚሁ ሰሞን። ቢያንስ እነዚህ እንኳን ይቆሙ። እነዚህ ሳይቆሙ እንዴት ነው ምክክር የምታደርገው? ሰዎች እየተገደሉ ጥይት እየጮኸ ምን አይነት ምክክር ልታደርግ ትችላል? ይሄ እንኳን ይቆም ብለው መንግስትን መጠየቅ እንዴት አቃታቸው? እነ ፕሮፌሰር መስፍን አራያ ምክክሩን ያካሄዱ። ሌላው ቢቀር ለሁለት ለሶስት ቀን ግድያ አቁሙና ይሄን ምክክር አድርገን እስክንወጣ እንኳን የጥይት ድምጽ እንዳይሰማ አድርጉ ብለው መንግስት ላይ ጫና መፍጠር ትተው ሲላኩ አቤት ሲጠሩ ወዴት እያሉ የሚሄዱ የአርበኛ አብደላ እንዳለውም የፖለቲካ ደላሎች ናቸው። ከዛ ውጪ ትርጉም የላቸውምና ይሄንን ነው መረዳት የሚቻለው። ከዛ ያለፈ ምክክር ኮሚሽኑ ገንዘብ ያው አበል ስላለው ደሞዝ ስለሚከፈላቸው እውነተ መናገር ህሊናቸውን ሸጠው በታሪክ ተጠያቂ የሚያደርግ ተግባር ላይ የተሰማሩ መሆናቸውን ዛሬም እንደ ትላንቱ ልንነግራቸው ይገባል። ገለታው ያ አንዳንድ አይ ቲንክ አንድ ተፈጥሯዊ የሆነ ነገር አለ መሳይ። አንድ ሰው ቆስሎ ደም እየፈሰሰው ያለን ሰው በቀጥታ ወስዶ ከመታው ሰው ጋራ ቁጭ በል ተደራደር ተነጋገር እንደው ደምን እያፈሰስክ አይባልም። የመጀመሪያው ነገር ደሙን ማስቆም ነው። መቼም የፈርስት ኤድ አይደለም እንደው ስሙም ራሱ እኮ ፈርስት ኤድ ነው የሚባለው። የመጀመሪያ ጊዜ እርዳታ ማለት ነው። ደሙ መቆም አለበት። የሚፈሰው ደሙ ቆሞ ታክሞ ወደ ህሊናው ሲመለስ ሲረጋጋ ምክክር የሚባል ይመጣል። እንግዲህ አንተ ነህ ጎዳኸኝ የለም አንተ ነህ ይባላል። እነዚህ ሰዎች እኮ አሁን አካሄዳቸው ስታይ እኮ ለዚህ ይሄንን ደም ለማስቆም ምንም አይነት ሙከራ የላቸውም። ህግም አልሰጣቸውም። ይሄ አዋጁም የሚፈስን ደም የሚያስቆም ግጭትን የሚያስቆም የሚደባደቡ ሰዎች በመካከል አሉ። እነሱን የሚያስቆም የሚያደራድር ስልጣንም የላቸውም። በህግ ደም የማያስቆም የላቸው፣ ሙከራውም የላቸው። ዘለው ድንኳን ውስጥ በብዙ ወታደር ተከበው አጀንዳ አንጡ ነው የሚሉት። ምንድነው አጀንዳችሁ ይላሉ። ተጋጭ ሁለት ሰዎች ወደ እንትናቸው ሳይሰክኑ ወደ ህልውናቸው ሳይሰክኑ ምን ብለው አጀንዳ ሊሰጡ ይችላሉ? እነዚህ ሰዎች የተዛባ አጀንዳ እኮ ነው የሚሆነው። አጀንዳውን ቢመጣ ራሱ
እና ይሄ ራሱ ነው በጣም መሰረታዊ ችግር ብዬ የማየው መሳይ በጣም የሚያሳዝነኝ እንዲህ አይነት ነገር ውስጥ መግባታቸው ነው። መጀመሪያ ምክክር ጊዜ አለፈ፣ የዲያሎግ ጊዜ አለፈ። ቀደም ሲል አብይ አህመድ እንደመጣ ቶሎ ወደ ውይይት ይገባ፣ ቶሎ ወደ ህገ መንግስት አሜንድመንት ይገባ። የመጀመሪያው ተቋም እሱ ነው። ይሄ ማንነት ምንድነው? ማንነት አስተዳደር፣ ብሔራዊ እርቅ በፊት ቀድሞ መቋቋም ያለበት አብይ እንደመጣ የዲያሎግ የናሽናል ኮንሰንሰስ ያን ጊዜ ኮንሰንሰስ ነበር ምንለው ታስታውሳለህ መሰለኝ። ብሔራዊ መግባባት ሰው ሁሉ አማርኛውም እንግሊዘኛውም በጣም እንትን ብሎ ነበር። ኮንሰንሰስ የሚለው በቃ የአማርኛ ያህል ነው። ኮንሰንሰስ ይምጣል፣ ያ ይምጣል። ሲያጠነዛ አማራ ብረት እስኪያነሳ ድረስ ደረሰ። በቃ ኦሮሞ ወንድሞቻችን ጠመንጃ አነሱ። አሁን እዚህ ጠመንጃ አንስተው ደም በሚፋሰሱበት ሰዓት ያንን አሮጌ ጦርም አይደለም መንፋት ያለባቸው። ይሄ ምክክር አሁን ድርድር ነው። ለዚህ እኮ ነው ምዕራፉ ተሻግሯል፣ ሁኔታው ተሻግሮ ሄዶ እዚህ ላይ ደርሷል። ስለዚህ በዚህ በድርድር ችግር ከተፈታ በኋላ ዞሮ ሄደን ስለ ምክክር ኢትዮጵያ ማታልፈው ምዕራፍ ነው ምክክር። አሁን እኮ በጣም የሚያስገርመኝ ነገር ተመልከት መሳይ፣ እንግዲህ ስለ ባንዲራ ፋኖ እየተዋጋ ኦላ እየተዋጋ ሌላ ሁሉ እየተዋጋ አዲስ አበባ ላይ እኮ አሁን ትንሽ ነው የቀራቸው ባንዲራው ምን እናርገው ብለው ውይይት ሊያረጉ ጉባኤ ሊያረጉ እንደዚሁ ይቀጥል ወይስ ምናምን ሊሉ አንዱ የውይይት አጀንዳ እሱ ስለሚሆን ማለት የፌደራል ስርዓቱን ሁላችንም ትተውን ሜዳ ላይ ይሄው በቃ ፖለቲካ ውስጥ ትንሽ የሚሞክር ሰው ማንንም ማነጋግረው ሰው ሁሉ በተለይ እነዚህ ገለልተኛ ናቸው የምላቸው ምሁራኖች ናቸው የሚገርሙኝ። በጣም ከኛ በላይ ነው የሚቃወሙት ይሄንን ተቋም። እነሱ ሁሉ አይኖሩም፣ የታጠቁ ኃይሎች ሁሉ አይኖሩም። እና በፌደራል ስርዓቱ ላይ ሊወያዩ ነው እነሱ አጀንዳ። አዲስ አበባ ውስጥ ይሄ ኮንቬንሽን ሴንተር የሚባል አቋቁመው የለም አዲስ እንትን ወይም እዛ አድዋ አዳራሽ ቁጭ ብለው ሊወያዩ ነው ትተውት ሌላውን ልጅ። ይሄ ችግር ይፈታሉ። አሁን እኮ የሚያሳስበን ይሄ ችግር መፍታቱ አይደለም፣ ባለፈው ያነሳነው ነው መሳይ። ከዚህ በኋላ የሚመጣ የምክክር ውጤት የዛ ዲያሎግ ለብቻቸው ሆነው ይሄን ሁሉ ሰው አግልለው ተመካክረው አመጣ ነው ብለው ወደ ካቢኔው እንዲፈጸም ደብዳቤ ሲጽፋን ጊዜ ያለ እንደገና ሌላ ግጭት ሊያመጡብን ነው። ስለዚህ ነው አጥብቀን የምንቃወም። እኔ በጣም ማዝነው መሳይ ሁለት ነገር ስቃወም በተለይ የምክክር ኮሚሽንና ፍርድ ቤት ስቃወም ሁሉ ጊዜ ያሳዘነኛል። በጣም እንደው በጣም ያሳዘነኛል። እዚህ ላይ ደርሰን ማለት ነው። ቢያንስ እነዚህ ተርፈው እነዚህ የአፈጻጸም ችግር አለባቸው፣ መንግስት ተጭኗቸዋል፣ የምክክር ኮሚሽኑ እንዳይሰራ እየተደረገ ነው ብንል ይሻል ነበር። በእውነት ራሱ የምክክር ኮሚሽኑ ሄዶ እኔው በጌዲዮን ጢሞቴዎስና በፕሮፌሰር መስፍን መካከል ምንም ልዩነት አላየም። ምንም ያው ናቸው። በቃ ሁለቱም ስርዓቱ እንዴት አድርጎ እንደሚቆይ እየታገሉ ያሉ አርበኞች ናቸው፣ ብልጽግና አርበኞችና እኔ እንደው የኢትዮጵያ ሕዝብ በየትኛው ማግዳት ጌዲዮን የፍትህ ሚኒስቴር እያሉ ለማለት ነው። አሁን ሌላ ናቸው ብዬ እኔ እንደው ፖዚሽን ናቸው አቋማቸው ፕሮፌሰር መስፍን ወልደማርያም አሉ አይደለም። አሁን እሳቸውና ዶክተር ጌዲዮን ጢሞቴዎስ ስርዓቱን ለማቆም የማይጠመዝዙት ነገር የለም። እኛም ዶክተር ጌዲዮንም እንትኑን ተጠቅመው እቺ የህግ ዕውቀታቸውን ተጠቅመው የሚያወጧቸው ህጎች እነዚህ ሰንካላ ህጎች በሙሉ ከዛ ነው የሚመጡት። ይገርማል። እና ፕሮፌሰር መስፍንንም ሳያቸው ይጠመዝዙታል። ይሄን ብሔራዊ ዲያሎግ የሚባል ነገር፣ ብሔራዊ ምክክር የሚባል ነገር በቃ እየጠመዘዙ ባለፈው ያነሳነው ነገር እኮ ነው። ብሔራዊ ምክክር እንዴት ታደርጋላችሁ ኢትዮጵያ ውስጥ ሲባል ሌላም ሀገር በጦርነት መካከል ብሔራዊ ምክክር ይደረግ ነበርና ይሄ ትክክል አይደለም ብሎ ፓርላማ ላይ እንዲህ አይነት መልስ ተሰጠ። የኢትዮጵያ እኮ የተቋቋመው እኮ ግጭት ለማስቆም አይደለም እኮ በዋና ሀገራዊ መርሆዎች ላይ ለመወያየት ነው የሚለው ራሱ የነሱ አዋጅ። እና እንደው ይሄንን ሳይ አዝንባቸዋለሁ መሳይ። በጣም ያሳዝናል። በተለይ ኮሚሽኑ ሰዎች እያደረጉ ያሉት ነገር ትክክል እንዳልሆነ እያወቁት በቴሌቪዥን እየመጡ የሚጨቀጭቁት ነገር ይገርመኛል። አንዳንዱ እንደው በስም መጥቀስ እንኳን ቢገባ ምን መንተፍረታቸውን እንኳን መደበቅ ሲገባቸው ወጥተው ልክ ትክክል እያደረጉ እንደሆነ የሰውንም የግንዛቤ አቅም መፈታተንም ጭምር ነው። ይሄ እንዳልኩም ስድብ ነው። በተለይ ኮሚሽኑ ሰዎች አብይስ ጭልጥ ብሎ የገባበት የራሱ የፖለቲካ ስካር አለ።
እነዚህ ሰዎች በገለልተኝነት ስም እየመጡ ይሄንን ህዝብ በዚህ ደረጃ መናቃቸውና ግንዛቤው መፈታተናቸው በእውነት ከአብይ በላይ ከአብይ ባልተናነሰ መልኩ አርበኛ አብደላ እንዳለው ከገደሉን እኩል በድሮን ከጨፈጨፉን በመሳሪያ ከጨፈጨፉን ቤታችንን ንብረታችንን ማሳችንን ካቃጠሉት የአብይ አህመድ ሰራዊት እኩል እነዚህ ሰዎች ተጠያቂ ናቸው ብሏል። ትክክልም ነው። በጣም ተጠያቂ ናቸው። ገለልተኛ መስለው በየመድረኩ እየቀረቡ አሁን ሰሞኑን በዚህ በአማራው ብለው በባህር ዳር ባዘጋጁት መድረክ ላይ በተለይ ሂሩት የምትባለው ሴትዮ ወጣ የአማራ ህዝብ ታሪክ ሰራ ዛሬ ታላቅ ምዕራፍ ምንድነው እቺ ሴትዮ ለማለት የፈለገችው? ይህ ህዝብ ምን አደረጋት? በዚህ ደረጃ ይህ ህዝብ እየሞተ 60 ሰዎች እየተገደሉ 8 ሴቶች በወፍጮ ቤት ውስጥ እኮ ነው የተረሸኑት። 5 ህፃናት ተጋድለዋል ብራቃት ውስጥ። አብይ አህመድ ልኳቸው ሊሆን ይችላል፣ ግን አፋቸውን አይቆጥቡም ወይ? የሚናገሩትን ነገር ምን ያህል ህዝብን እንደሚያም ምንድነው በቁስል ላይ ከእንደገና እንጨት መስደት ለምን አስፈለገ? የኮሚሽኑ ሰዎች እውነት ለመናገር ቀደም ሲል ብለዋል ከያንዳንዱ ከነ ብርሃኑ ጁላ ከነ አብይ አህመድ ከነ ሽመልስ አብዲሳ እነ ፕሮፌሰር መስፍን በህግ የሚጠየቁበት ሁኔታ ይመጣል። ምናልባት ዛሬ ዝም ብለው አልፎ ምናልባት ጫና ተደርጎብን ሌላ ነገር ታሪክ ሊፈጥሩ ይችላል። ከዛም ባለፈ ተጠያቂ ናቸው። ሪዛይን ማድረግ ይችላሉ ወይ ሳንቲሙ አታሏቸዋል፣ አሊያም ደግሞ እልም ያሉ አደርባዮች ናቸው፣ ወይም ስርዓቱን ይደግፋሉ፣ ወይም በተዘዋዋሪ የብልጽግና ፓርቲ አባላት ናቸው። ከዚህ ውጭ ልንረዳ አንችልም። ስለዚህ አማራ ክልሉ መራግብል ዝም ብሎ ግርግር ብሎ ማለፍ እንጂ የሚያመጣው አንዳች ነገር የለም። ይሄንን አጀንዳ መሰብሰብ እኮ አብይ ጋር ያለ እኮ ነው። የአማራ ህዝብ ጥያቄ ብሎ በራሱ በሚመቸው ልክ ሰብስቦ ቁጭ ብሏል። ነገ ከነገ ወዲያ ያፈታዋል ብሎ የአማራ ህዝብ ጥያቄ አብይ የሚፈታው አይደለም፣ ከአብይ አእምሮ በላይ ነው። ለማንኛውም ገለታው እንደ ማጠቃለያ ምን ልትል ትችላለህ ለነዚህ ሰዎች? አሁን እንግዲህ አማራ ጨረሱ፣ ትግራይ ምናልባት የሚያካሂዱ አይመስለኝም። እስካሁን በትግራይ ባለው ሁኔታ ላይ ብዙም ይሄዱ አይደለም። ምናልባት ትግራይ ነው የሚቀራቸው። ሌላው ጋር እንደ ነገሩ ዝም ብሎ ገብተው የሆኑ ነገሮችን ለቃቅመው መጥተዋል። ለአብይ አህመድ የሚሆን አጀንዳ ይዘውለት ከጠረጴዛው ላይ ያስቀምጡለታል። ቀጣዩ ምዕራፍ ምንድነው? ምንስ መደረግ አለበት? ትግራይን ደግሞ በኢሜይል ሊጨርሱት ይችላሉ። እንደ አብይ አህመድ እነሱ በፌስቡክ ላይ የተመረጡት ትግራይ ገበሬን ጥያቄህን አጀንዳህን ኢሜይል አድርግልን ወይ ደግሞ የሆነ ነገር አድርግልን ሊሉት ይችላሉ። መሳይ ቀልደኞች ናቸው። ከአለቃቸው ከአብይ አህመድ የተሻሉ ሰዎች አይደሉም። ገለልተኛ አይደለም። ገለልተኛ ተቋም ስላልሆነ ነው የምንቃወመው። ኢትዮጵያ ሀቀኛ የሆነ ዲያሎግ ወይም ደግሞ ምክክር ያስፈልጋታል። ያ ነው የሚያሽራት። ኢትዮጵያ የምትሽረው በተለይ መዋቅራዊ የሆኑ እዚህ የመርሆ ችግሮች የመተሳሰሪያ መርሆ ችግሮች የሚፈቱት በጣም ሀቀኛ በሆነ ኮሚሽን ነው። ኮሚሽን እንበለው ስሙ ችግር የለውም፣ ብቻ የሚቋቋም አንድ ኃይል ሀቀኛ የሆነ መሆን አለበት። እኔ እኮ ቀደም ባሉት ጊዜ እኮ ትንሽ የኋላውን ታሪክ አብይን ማየት ይቻላል እኮ። ብዙ ጊዜ እኮ እየጮሁ ብዙ ሰዎች እኮ አልሰማ ተብሎ ነው የእርቅ ኮሚሽን ሲቋቋም ሊፈርስ ነው ገና ሲቋቋም እኮ ነው። ለምንድን ነው እንደዚህ የተባለው? መሳይ በኮሚሽን ውስጥ 40 ምናምን ሰዎች ነበሩ የተሾሙት ታስታውስ እንደሆነ እንትን ውስጥ የፖለቲካ ሰዎች በሙሉ ከእህታችን ከምክትሏና ከቄሱ ውጪ የት ነበርሽ ማለት ነው? አዎ ከእህታችን የት ነበርሽ? እሷ ብቻ የፖለቲካ እንትን አልነበረ። ከዛ ውጪ አንዳንዶቹ እንደውም ዶክተር ብርሃኑ ለምሳሌ የብሔራዊ እርቅ ኮሚሽን እንትን ነበሩ፣ አባል ነበሩ። እንዴት ፖለቲከኛ እንዳስገባለህ? እርቅ በመሰረቱ የእርቅ እንደዚህ ኮሚሽን ሲቋቋም የመጀመሪያው ሪኳየርመንት እንደምታውቀው ኢምፓርሻሊቲ ነው ተብሏል። የተወሰኑ መስፈርቶች አሉ፣ ወይም ገለልተኝነት፣ በተለይ እርቅ ጉዳይ የሚሰራ። እንዴት ፖለቲከኛ ታስገባላችሁ? በሙሉ በፖለቲከኛ ሰገሰገው። ይኸው ትንሽ ኢንች አልተራመደም። የማንነትና አስተዳደር ኮሚሽን ሲቋቋም እነ ዶክተር አረጋዊን ፖለቲከኛ የተባለ በሙሉ ፖለቲከኛ ገባ። እንዴት ተብሎ ነው ሪሰርች ሰርቶ የሚመጣው ፖለቲከኛ እዛ ውስጥ? በኋላ ፖለቲከኞች በየድርጅታቸው ይዩት፣ በጣም ኤክስፐርቶች ይግቡ በኤክስፐርቶች እና ገለልተኛ በሆኑ ሰዎች ተቋም መገንባት አለበት ቢባል አልሰማ ብሎ መጨረሻ ላይ ራሱ በቀጭን ደብዳቤ አባረረው።
ይሄንን ሲያቋቁም እንደዚሁ ያው አመራረቱም በፌስቡክ አደረገው በምን አደረገው አረ አይደለም ስቴክ ሆልደርስ የሚባሉ አሉ የሌላው ሀገርም ተሞክሮ አሉ ያጠኑ ሰዎች አሉ በዚህ ላይ ኢትዮጵያ ያስተማረቻቸው እስከ PhD ድረስ ምናቃቸው አሉ በዚህ በዲያሎግ ላይ ሪሰርች ሰው ጥሩ ልጆች አሉ አዲስ አበባ ውስጥ ይገርማል በጣም ጥሩ በሚዲያ በኤፍኤም አሁን ቀርቦ አንድ ጊዜ አንድ ወጣት ምሁር ሲያስረዳ በጣም ትደመማለህ ዲያሎግን እንዴት እንደተረዳው አንጀታችንን አስረን ያስተማርናቸው ልጆች አሉ የነሱን ምክር ስሙና እንዴት እንደሚቋቋም ከሌላው ሀገር ተሞክሮ ይወና ማቋቋም አዋጁም ተስተካከለ የወጣ ይሁን ከሁሉ በላይ ግን ገለልተኝነቱ ላይ ብዙ መሰራት አለበት አይሆንም ብሎ ሰሩት አሁን ይሄው ዝም ብሎ እንትና ፓርቲ ሊወጣ ነው አይደል አዎ ሜያድ ልትወጣ ነው አይደለም ሂድ መንገዱን ጨርቅ ያርግልህ መለስ ዜናዊ ምንድነው ታስታውስ እንደሆነ ነገሮች መንገዱን ጨርቅ ያርግላችሁ ሂዱ እንዳሉት አይነት መንገዱን ጨርቅ ያርግልህ ሌላ ፓርቲ ባልደራስ ወጣ አይደል መንገዱን ጨርቅ ያርግልህ ኢህአፓ ወጣ አይደል መንገዱን ጨርቅ ያርግልህ ምሁራን አልቀበሉም አይደለም መንገዱን ጨርቅ ያርግላቸው ከማን ጋር ሊወያዩ ነው ታዲያ ማንን ሊያወያዩ ፋኖ ቀጥል እዛው ኦላ ቀጥል እዛው ስለዚህ ይሄን ሁሉ አራግፎ ይዞ እንደው ይልቅም እኮ መሆን ያለበት እኮ ከነዚህ ጋር እኮ ቁጭ ብሎ መነጋገር ከተቻለ ነው በመድረሱ ላይ መፍትሄ ሊመጣ የሚችል የነበረውና ለዚህ ነው እንደው መራራ ትግል የሚሰማንና የትም አይሄድም እኮ ይፈርሳል ሄዶ ፈርሶ እንትናችን እንደው ትልቁ ነገር እኛ ኢትዮጵያ መጠንቀቅ ያለብን በምክክር ላይ ተስፋ እንዳንቆርጥ ነው ጥሩ ስሞች ሁሉ እየረከሱብን ስለሆነ አሁን ያን ያነሳ ነው ብልጽግና የሚባል ስም በቃ ኢትዮጵያ ውስጥ አሁን አዲስ አመት ሲመጣ አንድም ሰው ብልጽግና የሚል የለም ይገርማል አዲስ አመት የሰላም የብልጽግና ምናምን ምን ነው በቃ ማንኛውም ልጅ እንኳን አይልም እዚህ ድሮ አበባ በልጅነት ይሸጣል መሳይ ትጽፍና የሆነ አበባ ነገር ተሰራና ለጎረቤት በልጅነታችን እንሸጥ ነበር አሁን ስሰማ እዛ ላይ የብልጽግና ብትባል ህፃናት አይጠቀሙ መሳይ የቃል ከቮካብላሪያችን ወጣ እንትናችን እና ብሔራዊ ምክክርም ያረከሱት ነው ያሉት መሳይ ገለታው እሱ ነው በጣም የሚያሳስበኝ አሁን ነገ ከነጎዲያ እውነተኛው የምክክር ምናልባት ስራ ቢሰራ እንኳን የኢትዮጵያ ህዝብ የዚህ ጠባሳ ስላለበት ይሄኛው ምክክር ኮሚሽን ነገሮችን ሁሉ እንዳልነበር አድርጎ ስላበለሻሸው ነገ ከነጎዲያ የሚመጣውን ህዝቡ ከልቡ ተቀብሎ ለለውጥ አብሮ ይሰራል አይሰራም የሚለው ነው የሚያሳስበው የዚህ ምክክር ኮሚሽን እኮ ዛሬም ብቻ አይደለም የሚያጠፋው የነገንም ተስፋ እኮ ያጠፋ ነው ነገ በምክክር የሚያምን ነገ በውይይት የሚያምን ማህበረሰብ እንዳይኖር ነው ያደረገውና ብዙ ወንጀሎችን ብዙ ኃጢያቶችን እየሰራ ያለ ኮሚሽን መሆኑ ነው ለማንኛውም ገለታ ወደ ሌላኛው ርዕሰ ጉዳይ እንሄዳለን አቶ ጌታቸው ረዳ ከትግራይ ጊዜያዊ አስተዳደር ፕሬዝዳንትነት መነሳታቸውን ዛሬ አብይ በይፋ በፌስቡክ ገጹ ወይም ደግሞ በማህበራዊ ሚዲያ ገጹ ላይ ይፋ አድርጓል እንደው ወደዛ ከመሄዴ በፊት ሰሞኑን በማህበራዊ ሚዲያ ላይ አብይ ጠፋ የት ሄዶ ነው የሚል አጀንዳ ሆን ተብሎ ተመዞ ሰዎች እኛንም ጭምር አጨናንቀው ነበር የሰውዬ የት ገብቶ ነው ከዚህ በፊት ያው ለክምና ወጥቶ የነበረበት ጊዜ ታስታውሳለህ ብዙ ነገር ተብሏል ምናልባት አሁንም ከዛ ጋር በተያዘ በጤና ጉዳይ ምክንያት የለም የሚለው ነገር ብዙዎች ሲነጋገሩበት ነበር ለዚህ ደግሞ ማሳያ እንዳንድ እንዲያምኑት ወሬውን እንዲያምኑት ያደረጋቸው ሰውየው በልደቱ ጊዜ አልተገኘም እንግዲህ የሱ በዓለ ሲመት ነው በዓለ ሲመት ማለት የአብይ አህመድ ልደት ነው ሰርጉ በለው ሙሽራ ነው ለሱ ይዛን እንኳን አይደለም እንዲህ አይነት መድረክ ላይ ቅርና 3 ፍሬ 4 ፍሬ አቡካቶ የሆነ ቦታ በቀለ ብሎ እዛ ላይ ቆሞ መግለጫ የሚሰጠው አብይ አህመድ ይህንን የመሰለ 7ኛ ዓመት በዓሉን ልደቱን እንዴት ወጥቶ ሳይናገር የሚል ያንን በመያዝ እውነትም የሰውዬ የሆነ ነገር ቢሆን ነው የጠፋው ብለው የጻፉ ዜናም የሰሩ ሚዲያዎች ነበሩ በርግጥ መረጃው ሲደርሰን ያው ሁኔታውን ለመመርመር ሞክረናል የተለየ መረጃ ስላላገኘን ነው በወቅቱም በዛ ጉዳይ ላይ ምንም ያላል ነው ለማንኛውም አሁን መጥቻለሁ ለማለትም ይመስላል ዛሬ የጌታቸውን ጉዳይና የደቡብ ሱዳን ተወካዮችን መልእክት ከፕሬዝዳንቱ የመጣው መልእክት ተቀብሎ ማነጋገሩን የሚገልጽ በሁለት ዘገባዎች ላይ ተመልክቻለሁ ወደ ጌታቸው ጉዳይ እንሂድ ጌታቸውን ከስልጣን ማንሳቱን አስታውቋል እንግዲህ ፈልጎት አይደለም አብይ አህመድ ሲሾመው በራሱ ጊዜ ሾሞታል አሁን ግን የዋት ሰዎች ጌታቸውን አባረው
ወደ አዲስ አበባ እንዲሄድ ካደረጉ በኋላ መመለስ የማይችል መሆኑ ስለተረጋገጠ እና አብይም ምርጫ ስለሌላቸው የጌታቸውን መነሳት ተቀብለው ይፋ አድርገዋል። እንዴት አየው? የትግራይ ፖለቲካ ጌታቸውን በማንሳት ታደሰ ወረደን በመተካት መፍትሄ ወይም ደግሞ ሰላም የሚያገኝ አይደለም። እንግዲህ መቼም አብይ አህመድ ያው ብዙ ጊዜ የምንታቸው የዚህ ሊደርሺፕ ጉዳይ የመምራት ጉዳይ ቅንነቱን ያላቀው በግል አናቀው እሱ ላይ ምንም ማለት አልችልም። ግን የሚታየው በግልጽ የምናየው የዚህ አመራር ችግር በጣም የላቀ ችግር ነው ያለበት። የትግራይን የኢትዮጵያን በአጠቃላይ ችግሮች የሚፈታ ሰው አይደለም። አያያዙ ራሱ ትግራይ ላይ አሁን ምንም መፍትሄ ሊያመጣ የሚችል አካሄድ አናይም። መሳይ እንዳልከው በጣም ኢምፖርታንቱ ነገር ትግራይ እኮ አሁን የሽግግር የሽግግሩ ጊዜያዊ አስተዳደሩ 1 ዓመት ነው አይደለም ይራዘማል የተባለው። በ1 ዓመት ውስጥ እኮ ምርጫ መደረግ አለበት። ፓርቲ እኮ የለም ለምርጫ የሚዘጋጅ ፓርቲ አሁን ትግራይ ውስጥ። ውሃትም ሊሰረዝ ነው የዛሬ 3 ወር ነው ምናምን፣ አሁን 1-2 ወር ነው ስለሚቀረው ደግሞ ምርጫ ቦርድ ማስጠንቀቂያ ሰጥቶታል። በሚቀጥሉት 4 ወራት ውስጥ ምንድነው ከማንኛውም የፖለቲካ ስርዓት አግደሃል ከዛ በኋላ ፈርሳለሁ የሚል ደብዳቤ ደርሶታል። ውሃት እሺ ሊፈርስ ነው። ከዛ አዲስ ፓርቲስ መጥቶ ነው የዛሬ ዓመት ምርጫ የሚደረገው ትግራይ ውስጥ? ምንም እኮ በጣም የሚያሳዝን ነገር እኮ ነው የትግራይን ጉዳይ አያያዙን ስታየው ማለት ነው። መሰለኝ ካቢኔውን ከአንድ ሰው ላይ ከማተኮር ይልቅ ንጉስም የመሾም ያህል ማለት እኮ ነው። ለትርቋም ስታየው አንድ በጣም ወሳኝ የሆነ ዲክቴተር የማስቀመጥ ያህል ነው የሚነጋገሩ። ካቢኔው ምን መምሰል አለበት? ምክር ቤቱ ምን መምሰል አለበት? የሽግግሩ ጊዜያዊ አስተዳደሩ ተዋጽኦ ምንድነው መምሰል ያለበት? እና ማን ማካተት አለበት በስንት ፐርሰንት ምናምን የሚል ቀመር ነው እንጂ ብዙ ሊያደክም የሚገባው ጌታቸውን አንስቶ ከሌን ማስቀመጥ ምን ጥቅም ያመጣል ትግራይ ውስጥ የሚለው ነው። እሱ ነው በጣም መሰረታዊ ጥያቄ እና የትግራይ ወገኖቻችንም ይሄንን ጥያቄ አድምተው ሊነጋገሩበት የሚገባ ይመስለኛል። እኔ አሁን ምርጫውን ሳስብ ነው በቃ በጣም ማዝ ነው። 1 ዓመት ውስጥ ካልተካሄደ እንደገና ደግሞ ሌላ አዋጅ ሊያወጡ ነው። በምን ሁኔታ ነው ትግራይ ተረጋግታ የምትቀጥለው እንደ አንድ ስቴት የሚለው ነው እና ይሄ በጣም አሳሳቢ ነገር ነው። ከሁሉም በላይ ግን እኚህ ታደሰ ደግሞ የሚመጡ ከሆነ ደግሞ የከባድ የመርህ መጋጨትም አለው። እኚህ ሰው ጀነራል ናቸው። በሀገሪቱ ህግ መሰረት አስተዳደር ሲቪል ነው አስተዳደር ክልል ይሁን ወረዳ ይሁን ፌደራል መንግስት ላይ የሚቀመጡ ሲቪል አስተዳደሮች ውስጥ ሚሊተሪ አይቀመጡም እና ምን አይነት ሰው ጠፍቶ ነው? ሁለተኛ እነዚህ ሁለቱ ኃይሎች በተለይ የተነታረኩ ነው ያሉት። ከዚህ የተሻለ ሌላ ገለልተኛ ሰውስ ምድሪቱ ብዙ አላት አይደለም? እነሱን በማምጣት ወደ ምርጫ እንዲገቡ ፓርቲዎችም ቶሎ መዘገቡ ካሉ እንዲመዘገቡ ማድረግ ይቻል ነበር እና እዚህ ላይ የተሰራ ባለመሆኑ በጣም ነው ማዝነው። ከዛ ባሻገር ግን ደግሞ ለጌታቸው የሚሰጠው ኮምፕሊመንት ይሄ አሁን የተናገረው ንግግር ስለ ጌታቸው አመስግነናል ምናምን የሚለው ነገር ፖለቲካል ኢምፕሊኬሽን አለው። እንደምናውቀው የትግራይ አካባቢ ፖለቲካ ለሁለት ተከፍሏል። አሁን ቢያንስ ለሁለት በግልጽ የሚታይ ለሁለት ተከፍሏል። የጌታቸው ቡድን እና የጌታቸው ህወሓትና የደብረጽዮን ህወሓት ተብሎ ተከፍሏል። አሁን ጌታቸው ወደ ትግራይ ለመሄዳቸው ብቻ ሳይሆን የእሳቸው መንገድ የሚከተሉ ብዙ ወጣቶች ብዙ ሰው እንዳለ ይሰማል። እንደዚህ አይነት ክፍፍል ባለበት ሰዓት ፌደራል መንግስቱ አንዱን እንደው በጣም አመስጋኝ በጣም ጥሩ ነበር የተሰራው ስራ እናመሰግናለን ምናምን የሚል መልእክት ማስተላለፍ ልክ ፌደራል መንግስቱ ከጌታቸው ጎዳና ጋር አብሮ እንዳለ አሁን ቢሆን ትግራይ ውስጥ ያለ የጌታቸው ጎዳናን የሚከተሉ ጋር አብሮ እንዳለ አድርጎ ገለልተኝነቱን ትቶት ማለቴ ነው። እንደው ቢያንስም እንኳን እንደዚህ አይነት ድጋፍም እንኳን ቢኖረው በውስጡ ይዞ ከሚመጣው ጋር አብሮ የሚሰራበትን መንገድ መፍጠር ነው ያለበትና እንደዚህ አይነት የፖለቲካ መልእክት ያላቸው ነገሮች ብቻ ወደዛ ክልል ይወረውራል እና በአጠቃላይ አያያዙ ለነገሩ ሰውየው እኮ አገሪቱን በአጠቃላይ ይዞ ቁልቁል ትላንት ከፕሮፌሰር መስፍን ማነው ተሾመ ጋር ስታወሩ እንደነበረው አይነት ትንሽ አደገኛ ነዳድ ነው እየነዳ ያለውና እንደው ትግራይን ብቻም ሳይሆን አገሪቱን በሙሉ ያንገዳገደና ያለው መሳይ እናንተ ስታወሩ አንድ ነገር ትዝ አለኝ። አዲስ አበባ ውስጥ ወደ ጀሞ ዘመድ ነበረኝና ወደዛ ሲሄድ ማታ ታክሲ የሚነዳኩ ነገር ማለት ይሄ ሚኒባስ አላለ እሱ ግጥም አድርጎ ጠጥቶ ይዞን ይሄዳል እና መንገድ ላይ
ንግግሩ ነው መጀመሪያ በንግግሩ ነው ተረዳ ነውና ከዚህ ከሚያስተናግደን ወንድማችን ጋር ይጨቃጨቃሉ ምን ይላሉ እንዲህ ይወስደዋል አልኩ እንዲወስደዋል ውስጥ ያለ ነው ያሉት ሴቶች ነበሩ ተንጫጩ እዛ ትራፊክ አስቆመው ይሄ መኪና ብዛት ሲያስቆመው ወረድኩና እጁን ጎተትኩት በሌላ በኩል ወረድ እንዴት እንዲሰቅረት ነዳናለህ ይያል እና ባላ ፖሊስ ምናምን መጣ እንደዚህ ነው የሆነው መሳይና አይ ቲንክ መጎተት አለብን ከቦታው ወጥተን ማይዘው ማስወጣት ያለብን ይመስለኛል የተሳከሩ ነገሮች ብዙ አሉ ያው ሀገሪቱ እንደ ሀገር በብዙ ነገሮች እየተጎዳች ስለሆነ ወዴት ያመራን ነው የሚለው እንግዲህ ለኢትዮጵያ ህዝብ ምትነግረው አይደለም እየኖረበት ስላለ ያቋል እንዲሁ ስለ ቀውሱ ስለ ተፈጠረው አጠቃላይ ብሔራዊ አደጋ ብዙ ማሳያዎች ስላሉ ነው ገለታው እንግዲህ የትግራይን ጉዳይ ስናነሳ እንደው የኢሜሉ ጉዳይ ምን ደረሰ አብይ አህመድ በኢሜል ጥቆማ ስጡ ብሎ ነበር ምን ደረሰ እሱንም ሪፖርት ይነግረናል ብለን ነበር ዛሬ ይሄን ያህል ሰው ጠቁሟል ይሄ ሰው ይሄን ያህል ድምጽ አግኝቷል ምናምን የሚል ግን እንደሰማነው ሌተናል ጀነራል ታደሰ ወረደ ወደ አዲስ አበባ በመምጣት ከአብይ አህመድ ጋር ተጨባብጠው ቀጣዩ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ይሆናሉ ነው ህዋቶችስ የፈለጉት ይሄን ለውጥ ነው ሰው መቀያየር ነው ምንድነው አሁን ጌታቸው ይሄድ ያሉት ከጌታቸው ጋር ስለተጣሉ ወይ ታምር የሚሰሩት ነገር አለ እንደው ጌታቸውን በመሸኘት እንዲህ አይነት የፖለቲካ ግርግር ከትልቁ ስዕል ሰውን ማፋታትና ሰው ያ ብዙ ጥያቄ ያለው የህይወት አጠቃላይ ትግራይ ውስጥ ያለው በእንደዚህ አይነት በግለሰቦች የስልጣን መገፈታተርና ተከሻ መለካካት ላይ ብቻ አጀንዳው እንዲሆን የፈለጉትስ ለምንድን ነው ሆነ በጌታቸውና በታደሰ ወረደ መሃል አሁን ለትግራይ ህዝብ ምን መና ይወርዳል አብይ አህመድ ሰዎችን በመቃየር ብቻ ለትግራይ ህዝብ መፍትሄ ይገኛል ብሎ የደበት ርቀት ያው ሰውየው ከመፍትሄ የተፋታ የችግርና የቀውስ ጠማቂነት ወይም ደግሞ የዛ ሚና ተጫዋችነት እንጂ የመፍትሄው አካል እንዳልሆነ ከበፊት ጀምሮ የኢትዮጵያ ህዝብ ያመነበት የመጣ ጉዳይ ነው ለማንኛውም ምን እንጠብቃለን ከዚህ በኋላ ጌታቸው ተነሳ ታደሰ መጣ ከዛስ ግጭቶች ሊጨምሩ ነው የሚችሉት መሳይ አንድ መዘንጋት የሌለብን ጌዲዮን ጢሞቴዎስ ሲናገር ያ ሪኮርድ ሆኖ መቀመጥ አለበት ለኢንተርናሽናል ኮሚኒቲው ለዲፕሎማቶች የተናገረው ነገር አለ እዛ ላይ አንድ 4-5 ነጥቦች አንስቷል ህወሓት በጥባጭ እንደሆነ የምርጫ ቦርድን ህግ አላከብርም እንዳለ በጌታቸው ላይ የተነሳው ፍትሃዊ እንዳልሆነ ማለት ታዘዝም ያለ እንደሆነ ክስ አቅርቧል ያ የመንግስት አቋም ነው የነ አብይ አቋም አሁን ብዙ ጊዜ የተቸገር ነው ያው የአብይ ፐርሰናሊቲ ነው አብይ ፐርሰናሊቲው እንደምናውቀው ገና ሲመጣ ጀምሮ ብድግልና የለስላሳ ቃሎቶች ይዞ ይመጣል በቃ ያንንም ይሄንንም ያመሰግናል ያቅፋል አንዴ ደግሞ ሌላ ጊዜ ድብልቅ ያደርገዋል ይመጣና እና እንደዚህ አይነት ነገሮች እየሸወዱን ይሄንን ቃል እንግዲህ እንጠቀም ነው የቆየ ነውና ይሄ ሊቀጥል ይችላል ግን ጌዲዮን ያስቀመጠው አደገኛ አካሄድ ነው የጌዲዮን ንግግር ከህወሓት ጋር እንደገና ሁለተኛ ግጭትን የጠመቀ ነው መሰለኝ ሁለተኛ ግጭቶችን ለማምጣት የጠመቀ ነው አሁን ያለው አካሄድ ተመልከተው የተነሳ አንድ ጎዳና አለ ይሄ ጎዳና ምንድነው በምርጫ ቦርድ የሚሄድበት ጎዳና ምርጫ ቦርድ የሚሄድበት ጎዳና ህወሓት ደግሞ የሚሄድበት ጎዳና እነዚህ ጎዳናዎች የሚታረቁ አይመስሉ በሚቀጥሉት አንድ ወርም ይሁን 2 ወር ከዚህ በኋላ የህግ አፈጻጸም ጥያቄ ይነሳል ያ ጥያቄ ምንድነው ህወሓት በህግ ይታገዳል በህግ ሲታገድ የለም እኔ ፖለቲካ እንትኔን እቀጥላለሁ ብሎ ማለቱ አይቀርም በዚህ ጊዜ እንግዲህ ኮንፍሮንቴሽን ይኖራል ማለት ነው ግጭት ይኖራል ማለት ነው ይሄንን የሚያለዝብ አካሄድ አታይ ዛሬ ዋዜማው ላይ የሚያስተካክል አካሄድ አናይምና እኔ ችግር ነው የከፋ ነው የሚታየኝ መሳይ የሚሻለው የነበረው አሁን ይሄ ጥሩ መታጠፊያ ምዕራፍ ነበር ለማስተካከል ማለት ነው አመቱ ማለቀ የዚህ ጊዜያዊ አስተዳደሩ ብዙ ደግሞ ጥያቄዎች እንደተነሱበት ታይቷል የተፈናቀሉ ወገኖቻችን ወደ ቦታቸው ሳይመለሱ ቀሩ ትግራይ ለምርጫ ሳትዘጋጅ ቀረች አይደለም ክልል አይደለም ስቴት አገር እኮ እንደ ሀገር እኮ 1 አመት ተኩል ውስጥ ቢበዛ 2 አመት እኮ የሽግግር ጊዜ አድርገው ወደ ምርጫ የሚገቡበት እኮ አመት እኮ ነው መሰለኝ አንዳንድ የፖለቲካ ሳይንቲስቶች የሚሉት ነገር አለ መሰለኝ ምንድነው የሚሉት
ለውጦች መስመር መያዝ አለመያዛቸው ፍሬያማ መሆን አለመሆናቸው በተለይ በሽግግር ጊዜ የሚታየው በአንድ ዓመት ቢበዛ በአንድ ዓመት ከ6 ወር ውስጥ ነው ይባላል። በአንድ ዓመት ውስጥ ወይ በአንድ ዓመት ከ6 ወር ውስጥ አቅጣጫችን ልክ ነው ልክ አይደለም፣ ሽግግራችን ልክ ነው ልክ አይደለም የሚለውን የሚያስወስኑ የማለዳ ጊዜዎች ናቸው። እዛ ላይ ከተበላሸ ከዛ በኋላ ዝም ብለን አፍጠን ብንጠብቅ ሊስተካከል ይችላል ብለን አፍጠን ብንጠብቅ አይሰራም ነው የሚሉት የፖለቲካ ሳይንቲስቶች መሳይ። እና የትግራይ ውስጥ ይሄንን እኮ ነው ያየነው። አንድ ዓመት ከ6 ወርም አልፎ 2 ዓመት እኮ ፍሬያማ ያልሆነ ነገር ነው ያየነው። እንደውም ግጭት እየባሰበት ነው የመጣው። እንዲህ ከሆነ ለዚህ እድሜ መቀጠል ሳይሆን ሪቫይዝ መደረግ አለበት፣ መከለስ አለበት። የትግራይ ሽግግር ተዋጽኦንም እናስተካክለው። ህወሓት እኮ እጁ በጦርነት ውስጥ እኮ ያለ ፓርቲ ነው። መልሰን ያንኑ ሞኖፖሊ ሰጠ ነው። አሁን ልክ ንግግሩን ስታይ እኮ ሌላ እኮ እንደውም 49% ሁሉ ሌላ ያለም አይመስልም እኮ በትግራይ እና በፌደራል መንግስት ውስጥ ያለው ንግግር፣ በህወሓት እና በፌደራል መንግስት መካከል ያለው ንግግር ሌላ 49% ከምሁራን ከተቃዋሚ ፓርቲዎች ያሉ አይመስልህም። አጠቃላይ የትግራይ ሽግግር ህልውና በህወሓት ላይ ያለን የሚመስለው 100% ያለን አይመስልም። ይሄ መስተካከል አለበትና ይሄንን እዚህ ጉዳይ ላይ ይሄን መታጠፊያ ሰዓት ማስተካከል ሲገባ እንዳልከው አንዱን ሰው አንስቶ ጌታቸውን አንስቶ ያውም ወታደር በጣም የሚያስፈራኝ ነገር እዛ ክልል ውስጥ ወታደር እንዳይመጣ ነበር መሳይና ወታደር ከገባ የሚመጣውን ከምርጫ ቦርድ ጋር የሚኖረውን ሰጣ ገባም የበለጠ ሊያጠናክረው ይችላል የሚል ስጋት ነው ያለኝ መሳይ። እንደገና መስተካከል አለበት። ትግራይ ወጣቱ ተነስቶ ባለፈው ያልነው ነው መሳይ አዳዲስ ምንጮችን መቆፈር አለበት። አስተሳሰብ ፓራዳይም ሺፍት ያስፈልጋል። አገሩንም ትግራይንም የሚታደግ ትውልድ አዲስ መብቀል አለበት። ሌላውም አካባቢ እንደዛው የሚለውን ደግሞ ማንሳት የሚሻል ይመስለኛል። ገለታው በዚህ በትግራዩ ወቅታዊ ሁኔታ አብይ አህመድ ምንድነው አተረፈ ወይስ ከሰረ የሚለውንም ነገር መፈተሹ ተገቢነት አለው። ምክንያቱም አብይ አህመድ መነሻው ያን በጦርነቱም ጊዜ በዋናነት ጦርነቱም እንዲካሄድ አሁን የምንሰማቸው ነገሮች አብይ አህመድ አንድም ጦርነቱን ፈልጎት ነበር። ያው ጦርነቱ ምስራቅ ሰሜን ዝም በመምታት ህወሓት ጀምሮ ይባል እንጂ ወደ ጦርነቱ ጎትቶ በማስገባት ረገድ ህወሓቶችን የአብይ ሚና ድርሻ ትልቅ ነው የሚል አንዳንድ መረጃዎችም እየመጣ ነው። ምክንያቱም እነሱ ካሉ እኔ ማዕከላዊ መንግስት ላይ ተደላድዬ ለረጅም አመታት በስልጣን መቆየት አልችልም የሚል ድምዳሜ ላይ ስለደረሰ በጊዜ እነሱን ከጫወታ ውጭ ማውጣት አለበት። ለዚህም ነው በጦርነቱ ወቅት ከሌሎችም ድጋፍ አግኝቶ ህወሓቶችን በወታደራዊም ሆነ በፖለቲካ በጣም በከፍተኛ ሁኔታ ይጎዳቸው። አሁን ያ እንደዛ ተበትኗል፣ ዱቄት ሆኗል ያለው አብይ አህመድ ሰራዊት ሁሉ ከትግራይ የመከላከያ ሰራዊትን በሺዎች ቁጥር በመማረክ እውነት ለመናገር ከሁለተኛው ዓለም ጦርነት በኋላ በዚህን ያህል ቁጥር አንድ ሰራዊት ሲማረክ ያየነው ትግራይ ክልል ነው። ከ6000 እስከ 9000 ነው የሚገመተው። በአንዳንድ ሚዲያዎች 6000 ይባላል 9000። ያን ያህል ሰራዊት የተማረከው ዱቄት አድርገናል ከተባለ በኋላ ነው አብይ አህመድ ያንን የፈለገው። ከዛም በኋላ ወደ ፕሪቶሪያም ሄዱ። ያው ህወሓት እጅ የሰጠበት ስምምነት ነው የተደረገው። ነገር ግን አብይ አህመድ አሁንም ህወሓት እንደዛ ያነከሰም እንዲቆይ ነው የፈለገው። በመጨረሻም ያው ያንን የፈለገበት ምክንያት ይታወቃል። በአማራ ክልል የፋኖም የሌሎች ኃይሎችም ቀና ማለት ለአብይ አህመድ ስጋት ስለሆነ ቢያንስ እዛ ከህወሓት ጋር ፍጥጫ ውስጥ ገብቶ እሱ ማዕከላዊ መንግስት ላይ እንደፈለገ መሆን ነበር የፈለገው። ነገር ግን ዞሮ ያው የሚያስበው ሁሉ ነገር ምንድነው ዶሮ ብታለም ጥሩዋን ሆነና የሚያልመው ነገር ሁሉ በአጭር የሚቀጭበት ሆነ። አሁንም ጌታቸውን ሲያደርግም የሆነ አላማ ነበረው። እንደሰማነው ከሆነ ህወሓትን ማለዘብ ህወሓት ይሄ ሃርድ ላይነር የሚባሉትን ከህወሓት ሲመሰረት ጀምሮ የነበሩትና ለረጅም ጊዜ በስልጣን ላይ የቆዩትን ነባር አመራሮችን ጠራርጎ ያወጣልኛል። ከዛ ህወሓትን ስሙ አይጠፋም። ህወሓት የሚባል ስም በነጌታቸው ብራንድ በነጌታቸው አዲስ ልብስ ለብሶ ይመጣል የሚል ፍላጎት ስላለው ይሄንን ካልኩሌት አድርጎ ነው ይሄን ስሌት ሰርቶ የገባበት አብይ አህመድ። ስለዚህ ያም አልሆነም። አሁን ያው ጌታቸውን መንቅረው አባረዋል። አሁን እንደሰማነው ከሆነ እሱም እንደተናገረው ሊገሉት ሁሉ ነበረ። ስለዚህ አሁን አብይ የፈለጋቸው በሙሉ አልሆነም። ዱቄት ሆኖ የተባሉት አልሆኑም። ይሄው እንዲህ አይነት የፖለቲካ ስጋት ይዘውበት ደቅነውበት መጥተዋል።
የፈለገውን ሰው መሾም አልቻለም። በአንድ አመቱ አባረውታል። ስለዚህ አብይ ከሰረ ነው ወይስ አተረፈ ነው የሚባለው? አሁንም ቢሆን ምን እድል አለው? አንድ እኔም የምጋራው ጃዋር አንድ ነገር ሲያነሳ ሰማሁት ባለፈው። እዚህ ትግራይ አካባቢ አብይ አህመድ ግጭት ሲነሳ እንደ ኦፖርቹኒቲ ነው የሚያየዋል፣ ድድል ደስ ብሎት ያየዋል አለ። በለጠም ደግሞ ቀረብ ብሎ ስለሚያውቀው እሱ በጣም ያስገርምሃል እኮ የአካባቢ ግጭቶች ኦፖርቹኒቲስ ናቸው ለሱ። ትግራይ ብቻም ሳይሆን በየትኛውም ክልል የእርስ በርስ ግጭቶች ካሉ ወደ ፌደራል አይመለከቱም ነው፣ ወደ እኔ አይመለከቱም። ስለዚህ እዛው እየተተራመሱ ይቆያሉ የሚል እምነት አለው እና ይሄ በጣም በጣም የሚያሳዝን በእውነት የሚያሳዝን ነገር ነው። አሁን በሱ ስሌት ህወሓት የደከመ ህወሓትን ነው የሚፈልገው ትግራይ ውስጥ እንዲህ እርስ በርሱ እየተነቋቆረ መቆየቱ ክልሉ በኢኮኖሚ ደቀቀ፣ ተፈናቀለ የሚለው ነገር ለሱ ሂሳቡም ውስጥ ጨዋታውም ውስጥ አይገባም። ግን መቆየቱ እድሜ የሰጠኝ ነው። በተለይ ሰሜኑን በጣም ነው የሚፈራው። የዚህ የሰሜኑ አካባቢ በተፈጥሮ እንደምታውቀው የዛ አካባቢ ህብረተሰብ የሆነ የስነ መንግስት እንትን አለው። ይሄ ሃይራርኪ የሚባል ነገር አለው። ተፈጥሯዊ የሆነ ነገር ነው። ኤንሸንት ነው። ለምሳሌ የትግራይ እና የአማራ ኮሚኒኬሽን እንትናቸው ተሰስራቸው ኤንሸንት ነው። በጣም ጥንታዊ ነው። አይጋጭም። አሁን ጎንደርና ትግራይ ተጋጭቶ ማያቅ ማህበረሰብ ነው በኢትዮጵያ ታሪክ ውስጥ። በጣም የሚያስገርም ነገር ይሄ ነው። ብዙ ኢትዮጵያ ውስጥ ግጭት አለ እንደምታውቀው፣ በየጊዜው የሚነሱ ግጭቶች አሉ። ግን የጎንደር ህዝብና ትግራይ ተዋግቶ አያውቅም። በተለይ በዚህ በከፍተኛ ሃይማኖት በጣም ተሳስሮ የቆየ ስለነበረ አይዋጋምና ይሄ ጉዳይ በአንድ በኩል እነዚህ በተለይ ሁለቱ ክልል ህዝብ ከተጠናከረ ውስጥ ችግሩን ፈቶ ወደ ጎን ትስስር ከፈጠረ ችግር ይፈጥራል። ስለዚህ በተቻለ መጠን የቁማር ቦታ አለች እዛ። አሁን ራሱ ብልጽግና የሚቆጣጠረው አካባቢ ወደ ወልቃይት አካባቢ ብትሄድ ያችን ቁማር መጫወት ይፈልጋል እዛ ላይ ሁለቱን ለማጋጨት ማለት ነው። በየክልሉ ደግሞ በአማራ ክልልና በትግራይ ክልል እንደዚህ ውስጥ ግጭቶችን በጣም ይፈልጋቸዋልና ትግራይ ውስጥ አሁን ያለው ይሄ ትርምስ ለሱ በሱ ቤት ለአብይ አህመድ ጥቅም ነው ማለት ነው። እንግዲህ የሚያሳዝን ነገር እንደ ሀገር ግን ከስረናል። ረጅም ጊዜ ለሚያይ ሌጋሲ መተው ለሚፈልግ መሪ፣ አሻራ ትቶ ለሚፈልግ መሪ፣ መሄድ ለሚፈልግ በጎ ነገር ሰርቶ ለሚፈልግ መሪ ግን ይሄ በጣም አሳፋሪ ታሪክ ነው የሚሆነው መሳይ። እንግዲህ ገለታው ማን ሊመጣ እንደሚችል በእርግጠኝነት አሁን መግለጽ የሚከብድ ቢሆንም ግን ያሉት አንዳንድ ፍንጮች የሚያሳዩት ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ሆኖ እንደሚመጡ ነው። የተለየም ሊሆን ይችላል አናቅም። በእርግጠኝነት ከሰሞኑ እንደምንሰማ ተስፋ እናደርጋለን። እስቲ ወደ አብኖች ጉዳይ እንምጣ። አብን አለው ጉባኤ አካሄድኩ ብሎ በለጠ ሞላ የሚባልን ሰው በሊቀመንበርነት እንዲቀጥል ወስኛለሁ አለ። የቀድሞ የአብን ሊቀመንበር ወይም ደግሞ የመጀመሪያው ሊቀመንበር ዶክተር ደሳለኝ ጫኔ ረጅም ጽሑፍ አውጥተዋል። ፓርቲውን በተመለከተ ጠንካራ የሆነ የሰላ ትችት ነው በቀድሞ ጓደኞቻቸው ላይ ዶክተር ደሳለኝ ጫኔ ያወጡት። ለዛ መልስ ሰጥቷል። የወቅቱ እንግዲህ አብን የሚባለው ካለም ነው ብዙ ጥያቄ ሊነሳ ይችላል። ካለም አብን ራሱን ብሎ የሚገልጸው አካል ሊቀመንበር በለጠ ሞላ ዘለፋ የታከለበት ምላሽ ለዶክተር ደሳለኝ ጫኔ ሰጥቷል። 300 በላይ ቅርንጫፍ ጽህፈት ቤቶቹ አማራ ክልልና በተወሰነ ኦሮሚያ ክልል አለ። እነዛ በሙሉ ተዘግተዋል። አባላቱ የሉም። አዲስ አበባ ላይ አንድ ጽህፈት ቤት አለችው። እንዴት ነው ምርጫ ቦርድስ ዝም ይላል ወይ? እንዲህ አይነት ሙሉ በሙሉ አባላቱ በሌሉበት ጠቅላላ ጉባኤ ሊጠራ የሚያስችልበት ኮረም ባልሞላበት እነዚህ 3-4 ሰዎች ብቻ አብንን ስሙን ይዘው ያሉ ጉባኤ ያካሄዱት ሁኔታ ለምርጫ ቦርድ እውነት ለመናገር ምርጫ ቦርድ ካለ በደንብ ሊመለከተውና ሊመረምረው ይገባል። እንዴት አየው ግን አብን አለ እንዳለው ጥያቄ ነው። በጣም አብን ጋራ በደንብ በቅርበት ነው የምንተዋወቀው። እንደምታውቀው የባለፈው ምርጫ ጊዜ ተጣምረን ነበረ ከባልደራስ ጋር በምርጫ ቦርድ ሄደን ተፈራርመን አብረን ነው ምርጫ ውስጥ የገባ ነው። ዓላማችን የነበረው አብን ብሔራዊ ፓርቲ ነው በኢትዮጵያ ውስጥ
ብሔራዊ ፓርቲ ተብሎ ነው የሚታወቀው። እኛ ደግሞ ሎካል ነው የሆነው ጊዜው ስላልፈቀደብን ለአዲስ አበባ። ስለዚህ የሁለታችን ጥምረት ፌደራል መንግስትን ከሌሎች ጋር ተነጋግረን ፌደራል መንግስትን እንገዳደር መሆን አለብን። በተለይ አዲስ አበባን እንቆጣጠራለን። ግን አብን በብዙ ቦታም ቢሮም ስለነበረው እኛም ደግሞ ጥሩ ባጀት ስለነበረን በወቅቱ ምርጫው ላይ ብዙ መስራት አለብን ብለን ተፈራርመን እንትን ብለን ነበረ፣ ተቀናጅተን ነበረ። ከተቀናጀንባቸው ሁለት መሰረታዊ ነገሮች መካከል አንዱ መሳይ ብዙ ጥያቄ ተቀርቦልን ነበረ። አንዱ ምንድነው አብን የእንትን ፓርቲ ነው፣ የብሔር ፓርቲ ነው፣ እናንተ ደግሞ ናሽናል ትላላችሁና እንዴት ተጣመራላችሁ ሲባል በሁለት መርሆ ነበር የተጣመር ነው መሳይ። እንደ ባክግራውንድ ልስጥብዬ ነው። አንደኛው አዲስ አበባን በሚመለከት ነበር። አዲስ አበባን በሚመለከት አብንን ምን ብለን ጠየቅ ነው? ብዙ አማራ አለ እዚህ ውስጥ፣ እንደውም በቁጥር ስታቲስቲክስ አማራ ነው የሚበልጠው። አዲስ አበባ የማን ናት ብለን ጠየቅ። የማን ናት? ያን ጊዜ የኔ ናት የሚል ሰው ተቸግረን ነበር በጣም ያው እንደምታውቀውና አይ አዲስ አበባ የሁላችንም ናት የሚለው ነው እኛ ምናምን አሉ። አንድ ራይት ሰጠን። ቼክ ጥሩ ነው። ይሄንን ነው የምንፈልገው እኛ። ለምን በብሔር ላይ ያመዝ ያለውን አዲስ አበባ ውስጥ ያለን አማራ ይዘህ የኔ ነው በልብለህ ደግሞ ከኦሮሞ ወንድሞች ከሌሎች ወንድሞች ጋር እንዳትጋጭብን ስለምንፈልግ ነው ስንል እኛ አዲስ አበባ የሁሉም ናት ብለን ነው ምናምን የኔ ናት የሚባለው እንቃወማለን። እሺ የብሔር ፖለቲካስ ወደፊት እንዲከላ ትፈልጋላችሁ ወይ ስንል የብሔር ፖለቲካ እኛ አድራሽ ነው፣ ወደፊት እንዲከላ ነው የምንፈልገው። ተከልቶ ብሔራዊ እንድንሆን ነው እንድንከስም። ግን ስንከስም እኛ ብቻችንን አይደለም አብረን ከሌላውም ጋር አንድ ላይ እንክሰም ነው የምንለው። ቼክ አደረግንና በዚህ ነው የተጣመርን የነበረው። ከዛ በኋላ ግን በመሃል ግን ምንድን ነበረ የአማራ ድምጽነቱን በተመለከተ በእውነት እኔ ፐርሰናሊ ተስፋ ነበረኝ መሳይ በወቅቱ። ምክንያቱም ያ ህዝብ ሳይደራጅ ለረጅም ጊዜም ስለቆየ ይሄ የአማራ ህዝብ ስነልቦናውም ይሄ ነው። በአንድ በኩል አገሩን የብሔር ፖለቲካውን በሚመለከት ይሄ ነው፣ አዲስ አበባን በሚመለከት ይሄ ነው። በሌላ በኩል ደግሞ ማንነቱ ጥቃት ሲደርስ ደግሞ ሃይ የሚለው ፓርቲ ያስፈልገዋል። ስለዚህ አብን ጥሩ ነው። ወጣቶች ተነሱ። ደግሞ ወጣቶቹ ጋር ብዙዎቹ ጋር ሰርቻለሁ በምርጫው ጊዜ እኛ ጋር መጥተው ባልደራስ ያው አዲስ አበባ ላይ የተወዳደሩት የአብን ልጆች ከኛ ጋር አንድ ላይ ስለሆኑ ምንም ነው ማቃቸው ሁሉ በለጠን ሳይቀር ማለት የፕሮፌሰር በለጠ። ስለዚህ በዛን ጊዜ የነበረው ተስፋችን ያ ነበርና እንግዲህ የአማራ ህዝብ ተመልከተ ለውጡ እየከሸፈ ሲሄድ ግፍ ሲበዛበት ወለጋ ሲገደል በየቦታው ህወሓት ካደረገው በላይ ግፍ ሲበዛበት ይሄ ፓርቲ ድምጹን እንደማሰማት እያደፈጠ መሄድ ጀመረ። ይገርማል። እያደፈጠ ወደ ጠረጴዛ ሲገባ እያደፈጠ እያነሰ ሄደ። ምንድነው ችግሩ? ይሄ ፓርቲ ጠንከር ብለህ ቁም እንጂ አታግለው ህዝቡን። ቃል ገብተህ አልነበረም ወይ? ህወሓት ላይ ብቻ ምን እንትን አለ? እኛ እኮ የፕሪንሲፕል ጉዳይ ነው። ህወሓት እኮ የትግራይ ወገኖቻችን ወንድሞቻችን እኮ ነው። የመርህ ጉዳይ ላይ ተንጠልጠል እዛ ላይና የአማራ ህዝብ ዛሬም ግፍ የሚደርስበት ከሆነ በትላንቱ ኤነርጂ ደም ጨምረ ግፉ ሲጨምር መታገል ነው ያለው ብለን ወጥረን ይዘናቸው ነበር። ባለስልጣንም ምንም ሲያቆራርሷቸው አንዱን የፖስታ ተላላኪ አንዱን የምናምን ሲያረጓቸው እየከሰሙ ሄዱና በጣም ነው ማዝንባቸው መሳይ። ይሄን ያመጣው ስለማቃቸው ነው። ይሄን አነሳው አማራ ክልል ውስጥ የተነሳ ይሄ ያፋኑ ንቅናቄ በማለዳ የድርጅት ችግር አይገጥመው ነበር። አብን ከአማራ ህዝብ ጎን ቆሞ ቢሆን ነው ተደራጅቶ ይነሳ ነበር መሰለኝ። በማለዳ አሁን የምናነሳው ይሄ ተባበሩ የአማራ ፋኖ አንድነት ተቋም ይወለድ የሚለው ጥያቄ አይነሳም ነበር። ከፍተኛ ድጋፍ ነበረው። አብን ወጣቱን በሙሉ ይዞት ነበር። ያ ተቋም አብይ ጉያ ስር ሄዶ ተሸጎጠ። በጣም የሚያሳዝን ነገር ነው። የአማራ ህዝብ በየቦታው ከተታወጀ ያለ ድርጅት ሳይኖረው ዝም ብሎ ተነሳ ማለት ነው የአማራ ህዝብ። እና ያንን የአማራን ህዝብ ትግል አሳልፎ የሰጠ ፓርቲ ነው መሳይ። በታሪክ ይጠየቃል። በጣም ነው የሚያሳዝን። አሁን ለብቻቸው የተወሰኑ ሰዎች እንዳልከው ይሄን ሁሉ ጽህፈት ቤት ዘግተው በአብይ ድጋፍ በአብይ ስፖንሰርነት ነው አሁን ብርም እሱ ነው የሚሰጣቸው በየሄደበት። ይሄ ፕሮፌሰር በለጠ የምታውቀው ነው እንዴት አይነት ደጋፊ አብይ አህመድ ደጋፊ እንደሆነ ባጀት እየሰጠው እንደገና አለን ብሎ ዛሬ ደግሞ ብድግ ሲል በጣም የገረመኝ እኔ የተውት ነበር የመሰለኝ። የአማራ ህዝብ እንግዲህ የሚጠይቀውን ይጠይቃል። በእውነት ትግሉ አፍሪያፍ ሲያፈራ እነዚህ ሰዎችም በፍርድ መቅረባቸው አይቀርም። በሙስና በጣም የሚታማ ፓርቲ ሆኗል።
እንደ ወደፊት ይሄም የሚጣራ ይመስለኛል። ገለታው ይሄን በተመለከተ እንግዲህ የአብን የቀድሞ ወይም ደግሞ የመጀመሪያው ሊቀመንበር ዶክተር ደሳለኝ ጫኔ ረጅም ጽሁፍ ነው ያወጡት። ከጽሁፉ ላይ የተወሰነውን ላነብ ከቻልኩ ነው። አብን በምርጫ ቦርድ በሕግ ባይሰረዝም እንኳን በተግባር ግን ጉባኤ እንዳያካሂድ ተደርጎ ሰቆቃዊ ሞት እንዲሞት የተደረገ ፓርቲ ነው። ተሿሚው አንጃ ትላንት አካሄድኩት ያለውን ጉባኤ ለመጥራት የሚያስችለው አካል ብሔራዊ ምክር ቤቱ ወይም ማዕከላዊ ኮሚቴው ውሳኔ ያላሳለፈበት፣ ጉባኤ አዘጋጅ ያልሰየመበት፣ ማዕከላዊ ኮሚቴ ውሳኔ እንዲያስተላልፍም በአግባብ ስብሰባ ያልጠራበት፣ አብዛኞቹ የትላንትና ጉባኤ ተሳታፊዎችም በፓርቲው መዋቅሮች የማይታወቁና ያልተወከሉ አዳዲስ ፊቶች መሆናቸውን ከወጡ ፎቶዎች ተረድቻለሁ። የፓርቲው አባል መሆን አለመሆናቸው ግን ከጥርጣሬ በጸዳ መንገድ መረጋገጥ አልቻልኩም። የተደረገው ጉባኤም ሆነ የአመራር ምርጫ ግን እንዳልተደረገ የሚቆጠር፣ ፓርቲው ህልውና እንደሌለው የሚቆጠር፣ የጥቂት አመራሮች የስልጣንና የጥቅማ ጥቅም በተደጋጋሚ እንደምለው ከምግብ ዋስትና ማረጋገጫነት የዘለለ ፋይዳ የሌለው ድርጅት እንዲሆን በተጠና መንገድ ተሰርቷል ነው የሚለው። በጣም ጠንካራ ትችት ነው። ረጅም ነው ጽሁፉ። የተወሰነውን ክፍል ያነበብኩት እንግዲህ በዚህ ደረጃ ነው የሚገለጸው። ጓደኞቻቸው ናቸው፣ የትግል አጋሮቻቸው ምን ያህል ያቋቸዋል። እንግዲህ ከዚህ በላይ ምስክርነት የትም አይገኝም። የነዚህ ሰዎች መዳረሻ ይሄ ነው። ስልጣን አገኙ፣ መኪና አገኙ፣ ሸሚዝ ቀየሩ፣ ኮት ቀየሩ። በቃ የአማራ ህዝብ ትግል አብቅቷል። ለጋሻው መርሻ፣ ለበለጠ ሞላና ማን ነው ኢየሱፍ ኢብራሂም አዲስ አበባ መስተዳድር ያለው ለነዚህ ለሶስቱ ትግል ይሄ ነው። ቡኩርናቸውን በምስር ወጥ ሸጠው የሄዱ ሰዎች ናቸው። ዛሬም ስለ አማራ ትግል አንደራደርም የሚል መፈክር ከጀርባቸው በትልቅ ባነር አሰርተው ጉባኤ የሚሉትን ነገር ያካሂዱት። ዶክተር ደሳለኝ እንዳሉት ይሄ ጉባኤው ላይ የተገኘው እነማን ናቸው የሚለው ነገር በቅርቡ የሚጋለጥ እንደሚሆን አምናለሁ። በብልጽግና የደህንነት መዋቅር ውስጥ ያሉ ሰዎች ናቸው። ልክ ኢዜማ ላይ እንደተደረገ ሁሉ ለኢዜማውን ጉባኤ ሲያካሂድ አንዳንድ ስብሰባዎችን ሲያካሂድ የሚያጅቡት የደህንነት ሰዎች ናቸው። እውነተኛ አባላት አይደሉም። አሁንም አዳራሽ ውስጥ የሚታዩት በአብዛኛው የብልጽግና የኦሮሚያ ብልጽግና የደህንነት ሰዎች ናቸው። ምንድነው አሁን አብን እንዳለው ከሆነ አሁን የሚንቀሳቀሰው ምርጫ ደርሷል። የምርጫ ጊዜ ስለደረሰ ነው ይሄንንም ጉባኤ ያካሂደው። አብይ አጃቢ ይፈልጋል። ከብልጽግና በላይ በጣም የሚያሳፍረው ስለመጪው ምርጫ አጀንዳ አድርገው ወደፊት ያመጡት ማን ነው? አብንና ኢዜማ መሆናቸው። ከወዲሁ እናንተ አማሙቁት። እኛ ካደረግነው ህዝቡ እንትን ሊል ይችላል። ያልተረዱት ነገር ህዝቡ ከብልጽግና በላይ አብንንና ኢዜማን እየተጠየፈ እንዳለ አብይ አህመድ አልተረዳም፣ ወይም ደግሞ ሆን ብሎ ነው የሚያደርገው። የአማራ ህዝብ አብንን ጨርሶ ረስቶት ነበረ። ዛሬ አሁን ድንገት ተነስተው ተሿሿሙን ሲሉ ነው አዲስ የሆነው እንጂ በነገራችን ላይ እነዚህ የፋኖ አመራሮች አሁን በየቦታው ያሉ የፋኖ አመራሮች የአብን ልጆች ናቸው። የአብን ፓርቲ መስራቾች ባለስልጣን የነበሩ በአብን ውስጥ ማለት ነው የነበሩ ናቸው። ወጣቶቹ በሙሉ እኮ የአብን ልጆች ናቸው። በጣም ያስገርም ነገር። የኢዜማም አሉ። በነገራችን ላይ የኢዜማም አመራር የነበሩ ጎንደር፣ ባህር ዳር ተመራጭ የሆኑ የምክር ቤት አባላት ጭምር አሁን የፋኖ የክፍለ ጦር አመራሮች ናቸው። ትክክል። እና አብን እንደ ድርጅት ግን በጣም ብዙ ወጣት ነበር ያፈራው አማራ ክልል ውስጥ። ወጣት በቃ የተማረውን ኃይል ይዞት ነበር። የሚያስገርም ነገር የተማረ ወጣት የምትለውን ጀነሬሽን በእነዚህ በሁለት ባላንሱ በኢትዮጵያዊነትን ይዘዋል በአንድ በኩል፣ በሌላ በኩል ግን እስከ ጊዜው ግን ይሄ ህዝብ ሳይደራጅ ብቻውን ተመታ። ስለዚህ በከታ መሆን አለብን የሚል ነገር ይዞ ስለመጣ ወጣቱን ገዝቶት ይዞት ነበርና ወጣቱ በሙሉ ፋኖ ሲሆን እንበለጠ አምልጠው ነው እንግዲህ አምልጠው የገቡ ሰዎች ናቸው ቤተመንግስት መሳይ። ስለዚህ ጥቂት ሰዎች ናቸው። አብን አሁን ጦር ሜዳ ነው ያለው። እውነተኛው አብን ፋኖ ሆኗል። የፖለቲካ ድርጅት ስለሆነ የአማራ ብሔራዊ ንቅናቄ ስሙን ትቶት ፋኖ ሆኖ እየታገለ ነው ያለውና ማጆሪቲው ህዝብ ትግል ላይ ነው ያለው። ይሄ ፓርቲ እንደው የተወሰኑ ሰዎችን ይዞ ጠቅላላ ጉባኤ ያረኩኝ ምርጫ ቦርድም ደግሞ ሊያጸድቅለት ይችላል። ምክንያቱም እንኳን ተቃዋሚ ፓርቲ ተውና ስልጣን ላይ የተቀመጠ ፓርቲ ጠቅላላ ጉባኤ ሳያረግ ጠቅላይ ሚኒስትሩ ራሱ ፕሬዚደንት ሆኖ በፓርቲ ውስጥ ራሱን አስመራጭ ሆኖ የመጣበት ጉደኛ ሀገር ነው።
ወደኛ ሀገር ናት ኢትዮጵያ ያንን አድርጎ ምርጫ አሸነፍክ ያለበት ምድር ነው ስለዚህ እንደ ፓርቲ ይሄንንም ፓርቲ ቀጥል ነው የሚለው አብን ነገር ግን እንዳልነው አባላቱ በሙሉ ትግል ላይ ነው ያለው ወጣቱ አዲስ ፓርቲ እንደገና ይመሰርታል ጊዜ ሲመጣ አዲስ ፓርቲ ሊመሰረት ይችላል ዶክተር ብርሃኑ ሁለቱ ናቸው አሁን ዶክተር ብርሃኑ ሁለቱም ኢዜማን ይዘው ገደል ገቡ ይሄኛውም ፕሮፌሰር በለጠም አብን ይዘው ገደል ገባ ይዘው ገደል ገብተው ደግሞ እኮ ደህና ነገር ቢሰሩ ጥሩ ምርጫው ላይ ነው እንደው ምርጫውን ማንሳት ለምን ፈለጉ እዚህ ላይ በደንብ ህብረተሰቡ ጥንቃቄ ማድረግ አለበት ይሄ ምርጫ ጉዳይ ይሄ ምርጫ ከመድረሱ በፊትም ከመምጣቱ በፊት የኢትዮጵያ ህዝብ ይሄንን ስርዓት ማሰናበት አለበት በምንም ይሁን ታግሎም ምንም ብሎም በሰላማዊ ትግልም በህዝባዊ ቢተኝነትም በመሳሪያ ትግልም በየትኛው መንገድ ይሄን አገዛዝ መሰናበት ስለ ምርጫ ማውራትም አይገባንም እንኳን አይደለም አሁን ስንት ጊዜ ቀርቶ አሁን ላይ አጀንዳው መቀስቀስ ለምን ተፈለገ ለምንድነው ከትልቁ የኢትዮጵያ ህዝብን እረፍት ከሚነሳው የሰላም እጦት ከለላዩ ጉዳዮች እየነጠሉት ስለ ምርጫ አጀንዳ እንዲያደርገው በዚህ አይነት መልኩ የመጡበት መንገድ ንቀት ነው ለህዝብ ያላቸው ንቀት ያሳዩበት ነው ምርጫ በኢትዮጵያ ውስጥ ተስፋ አይደለም መሳይ ይሄንን ምንለው ሰው ጨለምተኛ እንዲሆን አይደለም ሌሎች ሀገሮች ምርጫን ተስፋ የሚያረጉት መድብለ ፓርቲ ስርዓት ስለገነቡ ነው መድብለ ፓርቲ ስርዓት የገነባ ህዝብ ምርጫን ተስፋ ያረጋል አደገኛ መንግስት እንኳን ቢመጣበት ተስፋ አለው ምክንያቱም በምርጫ ይጥለዋል በምርጫ አሰናብተዋለሁ የተሻለ አመጣለሁ ብሎ ተስፋ ያረጋል ኢትዮጵያ ውስጥ ምርጫ ተስፋ እንዳይሆን ያደረገው መሰረታዊ ችግር ስላለበት ነው እንደ እንትን ነው የሆነ አሁን ምርጫ ምንድነው እንደ ሴሬሞኒ ምንድነው ይሄ እንደ በተወሰነ ጊዜ በየተወሰነ ጊዜው ማድረግ የሚገባ በዓል ነገር ነው የሆነው በቃ በዓል የፕሬዝዳንቱ ኢትዮጵያ ውስጥ የፕሬዝዳንቱ ስራ እንደሚያስገርመኝ አንድ አንቀጽ አለ መሳይ ፕሬዝዳንቱ ኃላፊነት የሚለው ላይ የኢትዮጵያ ፕሬዝዳንት ያው ሴሬሞኒያል ናቸው ግን ከተሰጣቸው ኃላፊነት አንዱ ምንድነው መሰለ መፈረም ነው በዋጆች ላይ ይፈርማሉ እና ይላል እስከዚህ ቀን ድረስ ከፈረሙ ጥሩ ካልፈረሙ ግን ህግ ሆኖ ይቀጥላል ነው የሚለው እና ምን ማለት ነው ፈረሙ አልፈረሙ የሚያመጡት ነገር የለም እኮ ማለት ነው ምንም ሊያመጡ የሚችሉት ነገር የላቸው ምንም ትንሽ ተጽዕኖ የላቸው ይተበቃሉ የተወሰነ ቀን ይፈርሙ ዘንድ ካልፈረሙ ግን ጽኑ ሆኖ አዋጁ ጽኑ ሆኖ ይቀጥላል የሳቸው ይቀራል ማለት ምርጫ እንደዚህ ነው ኢትዮጵያ ውስጥ መሳይ ሰው መጥቶ የኢትዮጵያ ህዝብ መረጠ አልመረጠ ዋጋ የለው መንግስት የሚፈልገው ስልጣን ላይ መቆየት የሚፈልገው ፓርቲ ኃይልና ወታደርና ገንዘብ እስከያዘ ድረስ ይቀጥላል ምርጫው ለጊዜው ዝም ብሎ ይካሄዳል ማለት ነው በተለይ ይሄ ምርጫ ኢትዮጵያውያንንም ታርጌት ያደረገ አይደለም ዓለም አቀፍ ኮሚኒቲው ነው ኢትዮጵያውያንማ እንተዋወቃለን መንግስትና ኢትዮጵያዊ ይተዋወቃል በደንብ ምርጫ እንዴት እንደሚጫወቱባት በደንብ ባይተናል ግን ምንድነው ዓለም አቀፍ ኮሚኒቲው በየተወሰነ ጊዜው በየ4 አመቱ በየ5 አመቱ ምርጫ የሚደረግበት ሀገር ዲሞክራሲያዊ ነው ተብሎ በቃ ይታመናል ያንን ጊዜ ካለፈ ለምን የሚል ጥያቄ ይነሳል ስለዚህ ለስሙ ምርጫ አድርገን በ99% አሸንፈናል ብለን እንደባለፈው አመት እንቀጥላለን ነው ለዚህ ደግሞ አጃቢ ያስፈልጋል የተወሰነ ሰው ምርጫ ውስጥ ገብቶ ከዛ በኋላ ለትንሽ ተበላን የሚል ፓርቲ ማለት ነው አሳልፎ ሰጥቶ ወይ በእኛ ስተት ነው ወይ በዚህ ነው በቃ ለትንሽ እንደ ብልጽግና አሸንፈን ግን አንድ ሁለት ወንበር ደግሞ አግኝተናል ፓርላማ ውስጥ እና ትግላችን አጠናክረን እንቀጥላለን ብሎ በጎን አዙሮ ይሰጠዋል ቀጥል ይለዋል አብይ አህመድን ይባርከዋል ማለት ነው እንዴ ቁማር ነው የተሰራ ያለው በተለይ አሁን ኢትዮጵያ ለምርጫ የሚያስኮን ቁመናም የላትም አሁን በአጠቃላይ እንደውም ኢትዮጵያ ቶሎ ብላ አሁን መሆን የነበረበት ብሔራዊ ምክክር ነው ቶሎ ሐቀኛ ምክክር ኮሚሽን ገንብታ ምክክር አድርጋ ህገ መንግስት አሻሽላ የሚሻሻሉትን አሻሽላ የሚጨመሩ ይኖራሉ የሚጨመሩትን ጨምራ በጸዳ ሁኔታ ወደ ምርጫ ነበር የሚገባው መሳይና ያ ሁሉ የለምና ትግላችንን ማጠናከር ነው በእውነት አዝናለው ምርጫ ተስፋ ለመሆኑ ኢትዮጵያ ውስጥ ያሳዝናል በጣም
ገለጻ እንግዲህ አብንን በተመለከተ ያነጋገርኳቸው የአማራ ፋኖ አንዳንድ አመራሮች የገለጹልን አለ። ከዛ ውስጥ እንደዚሁ አርበኛ አብደላ ይሄ የኦሮሞማ ብሔራዊ ንቅናቄ ኦብን እንጂ አብን የሚባል የለም። ቀደም ሲል አንተ ያልከውን በጣም ነው መጋራው። ስለነሱ አጀንዳ መሆን ቀርቶ ሰው እነሱን እስከነመፈጠራቸው እስከነመኖራቸው ረስቶት ትቶት በተቀመጠበት ሰዓት ላይ አለን ለማለት እንዲህ አይነት ጉባኤ እንዲህ አይነት ነገሮችን ያደርጋሉ። ለማንኛውም አንድ ትልቅ ጥያቄ ልንጠይቃቸው የሚገባ እንደው የሞራል ጥያቄ ነው። ሞራል ካላቸው ምናልባት ከሆድ ያለፈ ለህሊናቸው ክብር የሚሰጡ ከሆነ ልንጠይቅ የሚገባው ግድ የለም እየሞተ ያለው የአማራ ህዝብ ማንም መነሻ ይሁን ማንም እንትን ይሁን ግን ስለ ንጹሃን መሞት አንድ ብጣሽ መግለጫ ለማውጣት ለምንድን ነው ያልቻሉት እስካሁን? ማንም ያድርገው ስርዓቱን ማድርጎት ከሆነ ስርዓቱን እረፍ። እነሱ የሚያምኑትም ካለ እንግዲህ እነሱ የሚያምኑት ማን እንደሆነ ያው በተለያየ መልኩ የሚናገሩትን እናያለን እኮ እንዴት አድርገው ከብልጽግና ጋር ሆነው የፋኖን ትግል ለማዳከም እየሰሩ እንዳለ በስም ዝርዝር ማን ምን እያደረገ እንዳለ እናውቃለን። ጣሂር ምን እንደሚያደርግ ማን ነው ጋሻው ምን እንደሚያደርግ እንበለጠ ምን እንደሚያደርጉ ይታወቃል። ይህን ትግል ለማዳከም ከብልጽግናዎች በላይ እንደው አቅም ቢኖራቸው ሊዘምቱ ሁሉ ይችላሉ። እንደባለፈው ያኔ ህወሓት ሲመጣ እንደዘመቱት ሊዘምቱ ይችላሉ ከብልጽግና ሰራዊት ጋር። እንዲህ አይነት አቋም እንዳላቸው ይታወቃል። አንድ ወረቀት ይሄ ሁሉ ድሮን አማራ ህዝብ ላይ ሲዘምብ ይሄ ሁሉ መሳሪያ ይሄ ሁሉ ከባድ አደጋ ሲደርስ የእርሻ ማሳዎች ሲቃጠሉ በለጠ አይን እሱን አይመለከትም፣ ጆሮ ይሄንን አይሰማም። ይሄ ነው የበለጠ ትልቁ። አሁን ሰሞኑን ሰምታል በፌደራል ኦዲተር ባለስልጣን ወደ 700 ሚሊዮን የሚጠጋ ገንዘብ ነው የጎደለው። የት ገባ? በእንደዚህ አይነት ጉድፍ በእንደዚህ አይነት ግዙፍ የሙስና ቅሌት የሚጠየቅ መስሪያ ቤትን እኮ ነው የሚመራው። ለማንኛውም የአብን ጉዳይ እንዳልከው ምንም ትርጉም የሌለው ዝም ብሎ አትርሱኝ አይነት ካልሆነ በስተቀር የሚያመጣው አንዳችም ነገር የለም። ያው ብልጽግናን እያጀበ ይቆያል። ብልጽግና ሲሞት ወይም ደግሞ ከኢትዮጵያ ትከሻ ላይ ሲወርድ አብረው በግ የሚጠየቁ አብረው ወላጅ አልባ የሚሆኑ ናቸውና ያ ጊዜ ደግሞ ሩቅ አይደለም። እሱን ጊዜ በቅርብ እንደምናየው ተስፋ አደርጋለሁ። እንደው በመጨረሻ ቀደም አንዳንድ ከትምህርት ጋር የተያዙ ሰሞኑንም የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ለሕዝብ ተወካዮች ምክር ቤት ያቀረበው ሪፖርት አለ። በዚህ ሪፖርት ላይ ብዙ ነገሮችን አንስቷል። ግን ሁለት ጉዳዮችን አንስተን እንወያይ። ያው በምክር ቤቱም እንደዚሁ ተቃውሞ ተነስቶበታል። የ12ኛ ብሔራዊ መልቀቂያ ፈተና በዚህ መጠን ከፍተኛ የሆነ የተማሪዎች መውደቅ መከሰቱን በተመለከተ ትኩረት አለመሰጠቱን በአንዳንድ የምክር ቤት አባላት ጭምር ብርሃኑ ላይ ጥያቄ ተነስቷል። እሱ ምንም ከባድ አደጋ እንዳልሆነ አድርጎ ሊያልፈው ሞክሮ ነበረ። ግን ጥያቄውን አንስተውበታል። ከዚህ በፊትም ታስታውሳል የትምህርት ፖሊሲው ሲጸድቅ እንዴት ይሄ ትምህርት ፖሊሲ ይጸድቃል ብለው ጥያቄ ያነሱትን እዛው በፓርቲያችሁ ጨርሱ፣ ፓርቲያችሁ የወሰነውን እኮ ነው እኛ የምናስፈጽመው ብሎ የተናገረ ነው። በጣም ያሳዝናል። ብርሃኑ በዚህ ደረጃ የብልጽግናን ፖሊሲ አስፈጻሚ ሆነው እንዲህ አይነት መልስ ሲሰጥ አሁን ሁለት ነገሮችን እናንሳ። አንደኛው ተማሪዎች 4ኛ ዓመታቸው ላይ ወደ ቤተሰቦቻቸው ወዳሉበት አካባቢ ተመልሰው ለ1 ዓመት ያስተምራሉ። የመምህራን የጥራት ችግርን ከምንፈታባቸው እርምጃዎቻችን አንዱ ይሄ ይሆናል ብሎ ገልጿል። የዩኒቨርሲቲ ተማሪዎች 3 ዓመት 4 ዓመት 5 ዓመት ያሉ ካሉ በመጨረሻ ዓመታቸው ላይ ወደ ወላጆቻቸው ወይም ደግሞ ከመጡበት ማህበረሰብ ጋር ተመልሰው ሄደው ለ1 ዓመት ያስተምራሉ። የመምህራንን አቅም ለማጎልበት የሚረዳ ነው አለ። ይሄ እንዴት ሊረዳ እንደሚችል እንግዲህ ዝርዝር ነገር አልሰማንም። ምናልባት በዚህ ላይ ማስተያየት መስጠት ከተቻለ ሌላው የመምህራን ባንክ ይቋቋማል ነው። መምህራን ገንዘብ የሚያጠራቅሙበት የመምህራን ባንክ ይቋቋማል ነው። ብርሃኑ ምናልባት ትምህርት ሚኒስትርነቱን ትቶ ኮሜዲ የጀመረ ነው የሚመስለው። አሁን እንኳን አይደለም የሚቀመጥ የሚጠራቀም ገንዘብ ይቅርና በአግባቡ ደሞዙን የሚያገኝ መምህር አለ ወይ? እንደው የተወሰነ አካባቢ ካልሆነ በስተቀር ወደ 3-4 ክልሎች እኮ መምህራን ደሞዝ እያገኙ አይደለም። የዩኒቨርሲቲ መምህራን ደሞዝ አልበቃ ብሏቸው እኮ ቀን አስተማሪ ሌክቸረር ማታ ራይድ ሹፌር እኮ ነው የሆኑት።
ምንድነው እንደዚህ አይነት የባንክ የመምህራን ባንክ እናቋቁማለን ያጠራቅማሉ ብሎ እንዲህ አይነት ቀልድ በእውነት በጣም ለጆሮም የሚቀፍ ነው። ለማንኛውም በእነዚህ ሁለት ጉዳዮች ላይ ምን ማለት ይቻላል ገለታ? እንዳልከው የዚህ ባንኩ ጉዳይ መቼም የሚያስቀምጠውን በሰጡት መጀመሪያ ማስቀመጫ አላጣም። አስተማሪው የተለያየ ቅድ ይኖረዋል፣ የተለያየ ሴቪንግ ዘዴዎች ይኖሩታል። ባንኮችም ውድድር ላይ ነው ያሉት፣ በተለያየ መንገድ ሊያበድሩት ይችላሉ። በራሱም ደግሞ መቼም ይሄ ባንክ መቋቋም መጥፎ ላይሆን ይችላል፣ ግን ከምንም በላይ ግን የመምህሩን ገቢ ማሻሻል ላይ ነው። ዶክተር ብርሃኑ ከዚህ በፊት ምሳ ሁሉ እናበላለን ሲል ሰምቼው ነበር። የዚህ ምንድነው የሸገሩን እንትን እንቅስቃሴ ተከትላችሁ ሌላም ቦታ እንደዚህ ያብሉ ሲል ነበር የነበረው። በዚህ ሊያቅፋቸው ምንድነው በምግብ እንትን መታቀፍ አለባችሁ ያለ የሚላቸውን መምህራን ነው። አሁን ባንክ እንግዲህ ደግሞ ወስደው ገንዘብ የሚያስቀምጡት ለመምህራን በጣም ከባድ ንቀት የታየበት ዘመን ይሄን ዘመን ነው እና ይሄ ዝም ብሎ ውሃ የማይቋጥር ነገር ነው። በጣም ተቋቁሞስ ይሄን ያህል ስንት ዓመት ቆይቶ ደልቦ እንደገና ለመምህራን ማበደር ተበድሮስ ደግሞ የሚከፍለው ይሄ መምህር ኖሮት ነው ወይ የሚለው ማአት ነገር ነውና ችግር ፈቺ አይደለም። በተለይ ኢሚዲየት የሆነ ችግር ፈቺ አይደለምና መምህሩ ይሄን ተስፋ ሊያደርግ አይችልም። ሌላው ግን የዚህ 12ኛ ክፍል ምናልባት ወደዚህኛው እንመጣለን የተማሪዎች ሄደው ያስተምሩ የሚለው 12ኛ ክፍል መልቀቂያ ፈተና ከዚህ በፊት ይሰጥ የነበረው እንትን ፊክስድ አይደለም። ግሬዲንጉ ፊክስድ የሚባል አይደለም። ይሄ ለምሳሌ 90 ከመቶ 90 ያመጣ 90ውን ራይት አግኝቶ 10 ኤክስ የገባበት ማለት ነው። እሱ 90 ያገኛል የሚለው ይሄ ፊክስድ የሆነ የማርክ አሰጣጥ አይከተሉም ነበር። ከዚህ በፊት የነበረው አሰራር እንደምታውቀው ፐርሰንታይል ነው። ይወዳደራሉ ተማሪዎች፣ የአገሪቱ ውስጥ ያሉ ተማሪዎች ይወዳደሩና ከዛ ውድድር ጋር ነው ማርኩ በፐርሰንታይል ነው የሚያልፉት እና ከዚህ የተነሳ ተደግፈው አገሪቱ ባላት ዕውቀት ልክ ማለት ነው እንግዲህ ትምህርት ቤቶች በሙሉ ትምህርት ቤቶች የአገሪቱ ትምህርት ቤቶች ብዙ ታሳቢ የሚሆን ነገር አለ። አንደኛ የመምህራን ጉዳይ አለ። መምህር አለ ወይ? አንዳንድ ቦታ መምህር ላይኖር ይችላል። ፊዚክስ አስተማሪ ሳይኖራቸው አመቱን ሙሉ በሂሳብ አስተማሪ የሚማሩ ይኖራሉ። ምን አለና ይሄ ታሳቢ ያደርጋሉ። ቲቺንግ ኤዱን ምንም ታሳቢ ያደርጉና እርስ በርስ ተወዳድረው ተማሪዎች እንደሌላው ሀገር ሳይሆን የእንግሊዝን ፈተና አንጥተው አይፈትኗቸውም። ያለ ኢትዮጵያ ተማሪዎች እርስ በርሳቸው ተወዳድረው ወደ ዩኒቨርሲቲ የሚገቡበት ሁኔታ ይፈጠራል። ቀስ እያለ ይሄ እንዲሻሻል ይደረጋል እና ይሄን አናደርግም ብለው እነ ዶክተር ብርሃኑ በጣም ብዙ ተማሪ ነው እንዲወድቅ ያደረጉት። ከዚህ የተነሳ በጣም የሚያሳዝን ዩኒቨርሲቲዎች ባዶ ነው የሆኑት። አሁን ብዙ ዩኒቨርሲቲዎች ከአቅም በታች ነው፣ ብዙ ተማሪ የላቸው። ይሄ ከባድ ወንጀል ነው። ከባድ ወንጀል ነው። እነ ዶክተር ብርሃኑ በህግ ይጠይቃሉ። ይሄ በደረቅ ወንጀል ነው የሚጠየቁት። በእውነት አክሰስ የሚባለው በትምህርት እንትን ውስጥ ይሄ ኢኩዊቲ፣ አክሰስ፣ ኳሊቲ የሚሏቸው ቫልዩስ አሉ በትምህርት ውስጥ እሴቶች እና በተለይ አክሰስ የሃየር ኤጁኬሽን አክሰስ በዚህ ዘመን በየትኛውም ዘመን ሆኖ አያውቅም። ዩኒቨርሲቲዎች ባዷቸው እንዲሆኑ ስላደረጉ እነዚህ ሰዎች መጠየቃቸው አይቀርም። ሰው አስተምሩ 12ኛ ክፍል ትንሽ የኮሌጅ ትምህርት ጠቅሶ ቀምሶ ገበያው ደግሞ ያበጥረዋል። እዛ ፈትነዋል እኮ ገበያው ሲቀጥሩ እኮ በደንብ ፈትነው ነው የሚቀጥሩት፣ ብሎ አይቀጥሩም እኮ። ግን ቀምሶ በአቅሙ የሚሰራ ስራ እንኳን እንዳይፈልግ የዩኒቨርሲቲ ትምህርት እንዳይቀምስ ህዝቡ ልጆቹ እንዳይቀምስ እያደረጉ ነው ያሉትና ይሄ ከባድ ወንጀል ነው። ብዙ ጊዜ ማንስተናል፣ ተጠየቁበታላችሁ። በእውነት በጣም ነው ማዝነው። ከዚህ ግን ይሄኛው ደግሞ አዲስ የመጣው ነገር ደግሞ ይሄ አነሳው ነው መሳይ ምንድነው የዩኒቨርሲቲ ተማሪዎች እንደጨረሱ ወይም 4ኛ ዓመት ላይ ሲደርሱ አንድ ዓመት ወጥተው ሄዶ ያስተምራሉ የሚባለው ማስተማር እኮ አስተማሪነት እኮ ትምህርት ቤት እኮ የሙያ ቤት እኮ ሙያ እኮ አሁን ቅድም እየነገርኩህ ነበር መሳይ ክሊኒኮቻችን ብዙ የሕክምና ሰው የላቸውምና ዩኒቨርሲቲ ግራጁዌትስ በሙሉ ሄዱና ሕክምና አርጉ ይባላል። እንደዚህ ብሎ የሶሲዮሎጂ የተማረውን ጋዜጠኝነት የተማረውን ጂኦግራፊ የተማረውን ሰው ሄድና ክሊኒክ እርዳ ይባላል እንዴ? ሙያ ቤት እኮ ነው። እዛ ሄዶ ሊያበላሽ ነው የሚችለው እንጂ ሊጠቅም አይችልም። ክሊኒክ ውስጥ ሄዶ ማስተማር እኮ እንደዛ እኮ ማስተማር እኮ ሰርቲፊኬት ይጠይቃል። የቋንቋ ተማሪዎች ሲማሩ አብዛኛው ብዙ ኮርስ ነው የሚወስዱት how to teach language የሚለው በተለይ ይሄ ሁለተኛ ቋንቋ እንዴት ነው የሚማሩት ማለት ነው የሚለውን ማለት ማቴማቲክስ እኮ
ዝም ብሎ ሂሳቡን እኮ አይደለም እንዴት ነው ማቴማቲክስ የምናስተምረው? በተለይ አንደኛ ደረጃ እነዚህ መዋለ ህጻናት አንደኛ ደረጃ እና ይሄ ሚድል ስኩል ሃይ ስኩል በከፍተኛ ሁኔታ ሜቶዶሎጂ የሚባለው ደግሞ የማስተማርን ስነ ዘዴ የተማሩ ሰዎች ናቸው የሚበተኑት። ይሄን ተቋም መጠበቅ አለብን። ዝም ብሎ ማንኛውም ሰው መጥቶ አንድ አመት ልጆችን አበላሽቶ ሊሄድ አይችልም። ይሄ እኮ እንደ ሀገር እኮ ከባድ እኮ ትውልድ እኮ ነው የምንጎዳው። መሳይ ትውልድ ያልተማረ እንዴት ማስተማር እንዳለበት የማያውቅ ሰው ኢንጂነሪንግ ስለሆነ ያጠናው ሲቪል ኢንጂነር ነው፣ ለሂሳብ ትንሽ ሲቀርብ ይችላል። የሂሳብ መጽሐፍ ስጡትና ሄዱና አስተምሩ ተብሎ መሀል ሜዳ የሚል እኮ ነው። እዛ መሀል ሜዳን በቃ ገደሉት ማለት እኮ ነው። ወጣቱ አይደረግም። ያ ተቋም መጠበቅ አለበት በባለሙያ። እንደውም እዚህ ሀገር በጣም የሚያስገርመ ነገር አሜሪካ ውስጥ አንድ ሰው በኤጁኬሽን ከጨረሰ በኋላ ማሳቹሴትስ ውስጥ አስተማሪ ከጨረሰ በኋላ እንደገና የስቴቱ ደግሞ ሰርቲፊኬት ፈተናል የማስተማር ማለት ያችን ፈተና እንትን ካለ ስራ ያገኝ ራሱን አፕዴት ማድረግ አለበት፣ እንዴት ማስተማር እንዳለበት። ኤጁኬሽን እኮ ተምሮ ነው ማለት ዝም ብሎ ከኢንጂነሪንግ ምናምን አይደለም። ኤጁኬሽን ማቴማቲክስ ማስተማር ጨርሶ ሌላ ደግሞ ሰርቲፊኬት ይጠይቁታል። ትውልዱ እንደዚህ ነው የሚጠብቁት። መሳይ እኛ ሀገር እኮ ይሄንን ተቋም እንዴት ነው ያረከሱት? እኔ እኮ በጣም ነው ማዝነው። አሁን ተመልከት፣ ይሄ ህግ ሆኖ ከወጣ ትምህርት ሚኒስቴር ይሄንን ጉዳይ እኮ ከተከተለ እኮ በጣም የሚያስገርም ነገር ምንድነው የሚሆነው ማለት ነው። በየአመቱ የአራተኛ ዓመት ተማሪዎች ይሄዳሉ። አንድ ትምህርት ቤት ለምሳሌ ሂሳብ አስተማሪ ዘንድሮ የአራተኛ ዓመት የኢንጂነሪንግ ተማሪ ሂሳብ አስተምሮ ሊሆን ይችላል። በሚቀጥለው ዓመት ሌላ የኢንጂነሪንግ ተማሪ ሌላ ሰው ይመጣል። ስለዚህ እዛ ትምህርት ቤት ያሉትን ተማሪዎች በሙሉ የሚያስተምሯቸው እነዚህ ልጆች ናቸው የሚሆኑት። ትውልዱ ተጎዳኮ ማለት እኮ እንዲህ ሲሆን፣ ስለዚህ እኔ በጣም ነው ማዝነው። የትምህርት ጥራት እየሞተ ነው። በቃ ይሄ አንዱ የትምህርት ጥራት ሊገድል የሚችል ነው። መምህራን በደንብ መያዝ፣ መምህራን ትምህርት ኮሌጆችን መጨመር ነው የትምህርት ጥራትን ሊያመጣ የሚችለው እንጂ ማንኛውም ተማሪ ሄድና ዝመት የሚባል እንደ መሰረተ ትምህርት የአዳልት ኤጁኬሽን ታስታውስ እንደሆነ በደርግ ጊዜ ልጅ 12ኛ ክፍል እንደጨረሱ ሄደው ሀሁ አስቆጥረው ይመጣሉ። እንደዚህ ሊሆን አይችልም እና ይሄን መቃወም መምህሩ መቃወም ጸንቶ መቃወም ነው ያለበት ይመስል ተማሪውም እንደዛው። ስለዚህ አስቸጋሪ ነው በጣም። እንግዲህ ይሄንንም ያሉት የትምህርትን ጥራት ለመጠበቅ የአስተማሪዎችን አቅም ለማሳደግ ነው ብሎ እንደ መፍትሄ የወሰዱት እርምጃ ነው። አሁን አንተም እንደገለጽኩ የተለያዩ የትምህርት ባለሙያዎችም እንደሚሰጡት አስተያየት እንደውም የበለጠ ትምህርቱን ነው የሚጎዳው። ይሄ በጣም አደገኛ ውሳኔ ነው። ምንድነው የተፈለገው? ብርሃኑ ነጋ ይሄ ጠፍቶት ነው ወይስ እንደዛው እንደ ፖሊሲውንም ያው ብልጽግና ነው የቀረጸው የፓርቲያችሁን ውሳኔ ነው ያስፈጸምኩት እንዳለው ሁሉ አሁንም ምንም ጥናት ሳይደረግ ዝም ብሎ ትምህርቱን ለመግደል ትውልድ ለመግደል የተቀረጸውን ሁሉንም ትዕዛዝ ሁሉንም መፍትሄ እርምጃ የተባለውን ሁሉ ተግባራዊ ማድረግ ነው ወይ የሱ ስራ? ትንሽ መመርመር ትንሽ ወደ ኋላ ነገሮችን መፈተሽ የለበትም ወይ? ለማንኛውም ብርሃኑ ነጋ እንግዲህ ያው ስለ ሰው ለመናገር ከዚህ በላይ የሚቻል አይደለም። ትልቁን ድልድይ ከሰበረ በኋላ ብርሃኑ ነጋ ከዛ በኋላ የሞራል ጥያቄ የሊና ጥያቄ ልታነሳ አትችልም። ያኔ ድልድዩ ከመሰበሩ በፊት የነበረው ብርሃኑን አሁን ማግኘት አንችልም። ከዚህ በኋላ ምንም ቢያደርግ ሊደንቀንም አይገባም። በፓርቲ መነጽር ነው የሚያዩት። በአብይ ምንድነው በእነሱ ሜዳ ብቻ ነው መጫወት የሚፈልገው እንጂ ከዛ ውጪ ባለው ሁኔታ ለዘመናት የለፋበትን ለዘመናት የሚታወቅበትን ያን ብርሃኑን ግን አተነዋል ሙሉ በሙሉ። ያሳዝናል በጣም መሳይ። እኔ ዶክተር ብርሃኑ ፐርሰናሊ ወደዋለሁ። እኔ አሁንም ቢሆን አልጠላም። ሐሳቡን ነው ማዝንበትና እንደነዚህ አይነት ሰዎች የምናጣበት ዘመን መሆኑ እንደው ዘመኑን ራሱ ወደ ኋላ ስትዋጀው ያሳዝናል በጣም። ምን እየሆን እንደሆነ እንደ ማህበረሰብም ሌሎች ጥናቶችን መደረግ ያለባቸው ይመስለኛል። እንደው በዚህ የትምህርት ጥራት ጉዳይ ብዙ ጊዜ ይነሳልና መሳይ ትምህርት ጥራት ሌላ ሀገርም ያየ ነው። ትምህርት ጥራት የሚባለው እኛ ከምናወራው የተለየ ነገር ነው መሳይ። ትምህርት ጥራት አንዱ ዘመናዊ ትምህርት እየሰጠን ነው ወይ ነው የሚሉት ሌላው ሀገር። ኳሊቲ ኦፍ ኤጁኬሽን ኢትዮጵያ አሁን 183ኛ ናት በነገራችን ላይ መሳይ። ኳሊቲ ኦፍ ኤጁኬሽን 183ኛ ማለት የመጨረሻዎቹ ጥቂት ሀገራት ጋር ቆመና ያለ ነው። ፊደል የቀረጽን ሰዎች
ትላልቅ ህንጻዎች ላሊበላን የገነባን ሰዎች ጥሩ ጅማሬ ጥሩ መነሻዎች ያለን ሰዎች 183ኛ ነበር። ሞደርን ኤጁኬሽን ነው ኳሊቲ ኦፍ ኤጁኬሽን የሚባለው። ጃፓን ያሉ ልጆች አንደኛ ክፍል ጃፓን ያሉ አንደኛ ክፍል ተማሪዎች የሚማሩትን መጽሐፍ አንጥተን አይተን ይመሳሰላሉ ወይ? የኛ ልጆች የአንደኛ ክፍል ከሌላው ዓለም የአንደኛ ክፍል ጋራ ዕውቀት እየመገብናቸው ነው ወይ ነው? ያ ነው አንዱ መመዘኛ። አሮጌ መጽሐፍ እናስተምር ከሆነ ትምህርቱ ዘመናዊ ካልሆነ ያ አንዱ። ሁለተኛው መርጃ መሳሪያዎች ናቸው። አሁን ዶክተር ብርሃኑ ለኳሊቲ ኦፍ ኤጁኬሽን በእውነት ለዚህ ለኳሊቲ ኦፍ ኤጁኬሽን እንግዲህ በአማርኛ እኮ ቃል ተመሳሳይ ቃል አለው። ወደ እንግሊዘኛው ለምን እንደምንሄድ ይገርመኛል በጣም። የትምህርት ጥራት በደንብ የሚመጥን ቃል ነው። ለመደብን ይሄ ነገር መሳይ አንዳንድ ጊዜ ሰው ማስተያየት ሰጥቶና ማቆም አለብን እና የትምህርት ጥራት ሁለተኛው አንዱ መመዘኛ ላብራቶሪስ አሏቸው ወይ ትምህርት ቤቶች? መርጃ መሳሪያዎች አሏቸው ወይ ትምህርት ቤቶች? ይሄንን ይጠይቃሉ ወይ ትምህርት ሚኒስቴር መንግስትን? ትምህርት ቤቶች ባዶ ናቸው፣ ላይብረሪ የላቸውም፣ መርጃ መሳሪያ የላቸውም። ልጆቹን ስናስተምራቸው ሃይ ስኩልም ስናስተምራቸው እንዲህ አይነት ኬሚካል አለ በምድር ላይ እንላቸዋለን። ገዝተን ይሄ ነው ያ ኬሚካል ልጆች ይሄ ነው የሚባለው እስቲ ሞክሩት አንላቸውም ልጆቻችንን። ይሄንን ለመግዛት ባጀት ጨምሩልን። እንዴት ትምህርት ሚኒስቴር ከወታደር ያንሳል? አሁን እኮ ወደ 3.4% የማይገባም ትምህርት ባጀቱ የሚያስገርም ነገር ኢትዮጵያ ውስጥ እንዴት ያንሳል ባጀታችን? ከማዳበሪያም ያንሳል። በነገራችን ላይ ነገር ይሄ እንደሆነ አላውቅም። ማዳበሪያ 5% የሀገሪቱን ጂዲፒ 5% ይወስዳል ማዳበሪያ። ትምህርት 4% አይሞላም። ከፍ አድርጉልን ወደ 7% ወደ 8%። ተሟሙተን ገበሬውም እንደዛ ነው የሚለው፣ ተማር ልጄ ነው የሚለው። በዚህ ላይ የሚቃወም የለም የትምህርት ባጀት ከፍ ቢል። ስለዚህ ወደዛ ከፍ አድርጉልን ብሎ ይሄ ነው የትምህርት ኳሊቲን የሚያመጣው። የመምህራን ስልጠና ነው፣ ተደራሽነት ነው፣ አክሰስ ለተማሪዎች ማቅረብ ማለትም ትምህርት እንዲደርስ በሁሉም አካባቢዎች ትምህርት እንዲደርስ ማድረግ ነው። ሃይ ስኩል እንዲደርስ ማድረግ ነው። ከፍተኛ ትምህርት እንዲደርስ ማድረግ ነው። እነዚህ ጉዳዮች ላይ አይደለም የትምህርት ጥራት ሲያነሱ እኔ ስለሚያስገርመኝ ነው ይሄን ያነሳሁት ማሳይና። ትምህርት ጥራት ምንድነው? ፈተና ነው። ምን አይነት ፈተና? ከባድ ፈተና አንጥቶ 90% መጣል ወይም ደግሞ እንዳለ 1000 ትምህርት ቤት እንዳያልፉ ማድረግ። ከዛ ትምህርት ሚኒስቴር መኩራራት በዚህ ውጤት አየነው። ትምህርት ቤቱ በሙሉ ዘጭ አለ፣ ጥራቱን አየነው። እንዴ ይሄ እኮ የነሱ ፍረት እኮ ነው። ይሄ አሁን 90 ይሄ ውጤት ይሄ ማርክ የተማሪዎች ውጤት አይደለም፣ የትምህርት ሚኒስቴር ውጤት ነው። ተማሪዎቹማ የተመገቡትን መለሱ። እንዴ ጎበዝ ተማሪ መካከለኛ ትምህርት የሚባለው ናቹራሊ ዲስትሪቢዩትድ ነው የሚሉት ወይም በተፈጥሮ ስርጭት የተቀናበረ ነገር ነው። ስለዚህ ተማሪዎች የተሰጣቸውን የመለሱትና እኔ ከዚህ ቀደም ካነሳ ነው ከማርክ አሰጣጡ ጀምሮ ይሄ አንጻራዊ የሆነ ማርክ አሰጣጥ ሰጥቶ ዩኒቨርሲቲዎች ሞልተው ያሉን ጥቂት ዩኒቨርሲቲዎች ናቸው የምታውቀው። እንደዛ ላይ ሞልቶ የሚቀጥለው ትውልድ ደግሞ ስራም አገሪቱም ደግሞ ተማረ ያለህ ብላም ከጋና እንዳታመጣ ከናይጄሪያ ከህንድ በልጆቻችን እንዲሞላ ማድረግ ሲገባቸው ይሄን አላደረጉምና እንደው ትምህርት ሚኒስቴር ውስጥ ያላችሁ ኤክስፐርቶች ነው በጣም የተማሩ በእውነትኝ ማንም ሰው ሊመክራቸው የማይገባ ጥሩ ዕውቀት ያላቸው በትምህርት ላይ ያላቸው ሰዎች እንዳሉ አውቃለሁ። ድምጻቸውን ማሰማት ያለባቸው ይመስለኛል።